እግዚአብሔር ያሳያችሁ ለቴዲ ሁለት ዶክመንት ልኬለት ፐርፐዝሊ እኔን አታክ ለማድረግ እሱም ያሳያቸው አንዱን ብቻ ነው ይላችሁ ሁለቱም ተመሳሳይ ዶክመንት ነው በሁለቱ ዶክመንቶች መካከል 2 ሰዓት ተኩል 2 ሰዓት ከ40 ምናምን ልዩነት አለ እና ይሄንን የሚሰሙ ሰዎች እሱን አታክ ለማድረግ የተቀመጥኩ ነው ይመስላቸው እንደዛ አይደለም መጀመሪያ የላክልኝ ዶክመንት ቱተሪ ላይ ነው ጥያቄዎች ከጠየቅኩ በኋላ ቆይተ ይቅርታ ብለኝ ማለት ነው ፐብሊክ ሪካርድ ነው ከ2 ሰዓት ከ40 ደቂቃ ከ2 ሰዓት ከ40 በኋላ ሁለተኛውን ዶክመንት ላክ እና አንተ ግን ለነሱ ስነግራቸው የነበረው ነገር አሳሳች ነገር ስለነበር አዝኛለሁ ውሸት ነው ካል ዋትስአፕ ተማሳየት ነው ይሄንን ለአድማጭ ተመልካቾች ቴሌግራም ላይ ቁጭ አድርጌላቸዋለሁ ሊጠፋም ይችላል በየ ስክሪን ሪከርድ አድርጌ ፖስት አድርጌላቸዋለሁና እነዚህ ነገሮች ካየውኝ በኋላ ነው እየተቆጣ የመጣሁት ምክንያት እንዳልከው በበደለው ደውሎ ሊያናግረኝ የሚችል ልጅ ነው መድረክ አዘጋጅልኝ ደስተኛ አይደለሁም ቢለኝ ቁጭ ብዬ ነው ሂሴን ውጣለሁ እኔ ደስ ይለኛል ብዙ ጊዜ ነው የምጋጨው ከኔ ቤት ተዋይቶ ከወጡ በኋላ ሌላ ቦታ በቃ ማልጠበቃቸው ሰዎች ወይ ሲናገሩ ሳይ እናደዳሉ ዘን መስመር ጥሽ የሆነ ነገር ልናገር ይችላሉና እሱ ነው የጀመረው መጀመሪያና ወደዛ እንመጣለን ካላችሁ የተናደድኩባቸው ነገሮች እነዚህን ሳይ ነውና የጀመርከው በግልጽ ዘለፋ ፕራይቬሲን የሚነካ ነገር በግልጽ እዛኛው ውስጥ ነው እሱ አንተ ነው የጀመርከው ስድቦቹን የጀመርከው እሱኛው እዛኛው ውስጥ ነው ይኸውልህ ቴዲ አሁን እዛ እንግባ ለምን መሰላችሁ ጥሩ ነው አሁን ቴዲ እንዳለ ጥንቅቅ አድርገህ ውስጥ ያለው ቀደም ፍራ እንዳለ ተናግሮታል የቀረው ነገር ካለም ደግሞ እርግጠኛ ነኝ የሚቀጥለው I can see his እንትን ትንሽ 2-3 ነገሮች ትዝ ያሉት አሉ አንተ በልቆ እሱም ይጨምርልናል at the end of the day ሲስተማችሁ ውስጥ ያለ አኖይ ያደረጋችሁ የተቆራቆዘ ነገር አለ ገብቷል እንዴት ነው ይሄ ንቀት ነው ይሄ ምናምን እንደው እንደዚህ ያደረገኝ አስጠቃኝ ብለ የተነካካዋል እሱ መውጣቱ በጣም ጥሩ ነው እሱን እናውጣ ከዛ በኋላ ፖዚቲቭ የሆነው ነገር መሐላችን ያለው ሊጠፋ የማይገባው አሁን ወደ ታች ዲቴሪዮሬት ያደርገው ነገር እናስተካክል ወደዛኛው እንድንሄድ ማለት ነውና ፊራ የረሳኋቸው ትዛሉኝ እንደውም እንዲያደረገኝ የምትላቸው ነገሮች ባንተ because ቴዲ የሚናገረው ነገር ከሱ ፖይንት ኦፍ ቪው it's not የሆነ ፋክት እንትን ብለን ፍርድ የምንሰጠው ነገር የለም እዚህ ጋር ፍርድ የለም ዛሬ እርቅ ነው ያለው so ከሱ ፖይንት ኦፍ ቪው ጉዳት ናቸው ጥቃት ናቸው ንቀት ናቸው ጥፋት ናቸው የሚላቸው ነገሮች አስቀምጧል በሚቀጥለው እሱ ሲናገር እነኚህ ነገሮች ደግሞ ከኔ ከፊራ ጋር ያለኝ ፖዚቲቭ ነገሮች መታጣት የሌለባቸው ከኔም ደግሞ ይሄንን አይነት ኢንጌጅመንት አልፈልግም የሚላቸው ነገሮች እንዲያስቀምጥልን እንፈልጋለን አይደል አንተም ደግሞ እንደዛ ታረጋለህ so ሚስ ተደርገዋል አሁን ከተናገራቸው ወይም አንተ ቀደም ከተናገርካቸው የረሳዋቸው ያልወጡ ምትላቸውን አድርግና ከዛ ፖዚቲቭውን ነገር ደግሞ በፖዚቲቭ ኤንድ ዝጋል እሺ አይ ከገረመኝ ነገር ምንድነው ቢኖር ጥሩ ነው ኤክስፔክት አላረኩም እንደዛ ይናገራል ብዬ ምክንያቱም ፍላይት አለብኝ ቀጠሮ ያዝነው ከ3 ሰዓት በኋላ ነው መንገድ አለብኝ ብያልኩት ኢቭን ከደረስኩ በኋላ እገባለሁ ብየውን የተነጋገርነው እሱ ነው የደወለልኝ እነ ቴምር እነ ምናምን ዲስከስ እናርግ ያሉ ነው ፍላይት አለብኝ ከ3 ሰዓት በኋላ ከደረስኩ በኋላ ማድረግ እንችላለን በዚህ ሰዓት ደርሳለሁ ከዛ ዲሌይ ሲመጣ ደውዬለት ቴዲ ዲሌይ ያለው ፍላይቱ አልኩት ደን ይደወልለት ከዛስ በስልክ ማድረግ እንችላለን እኔ ከልቤ ነው በንጽህና ነው የምነግራችሁ በስልክ መግባት ይችላል ከይቅርታ ጋር እኔ ስድብ አይበርደኝም አይሞቀኝም ግን እኔን የሚያውቁ ሰዎች ብዙዎቹ ሚውት ተደርገዋል እዚህ ውስጥ እንደዛ ነው እያሉኝ ያለው ብዙዎቹ ስድቦች ግን ይንሸራሸራሉ ሞዴሬተሮቹን ፈትሽው ኦኬ ቴዲሻ መፍታት ይችላል ፕሊዝ ሚውት አታድርጉ ባርናርግ እንዴ ለኔ ሞዴሬተር እንዳሰጠኝ አልፈልግም አላችሁ ሁለታችሁ አለ አንሳ የኔን አንሳ አይ ችግር የለውም እሱ ችግር የለውም it's irrelevant ሁለታችሁ ነው ሰው የሚፈልገው ገባ እያፈነ ነው ፍራውል የሚናገረው እንዳይባል ሲጀመር ስልኬ እዛ ጋር ያለው ችግር የለውም ይኸውልህ ሌላ ነው ቴክስት ነው ፊራ የዲዲአር ፕሮሰስ ይኖረናል ዲስአርምመንት ሞዴሬተሮች ዲስአርም ይደረጉና ከዛ በኋላ ሪኢንተግሬት ይደረጋል አይ ምን መሰለ ፕሊዝ አንሚውት አረ እንደዚህ ምንድነው መሰለ የሚለው
ድመት ስታልፍ ወተት ደፋች ስታልፍ እሺ ቆይ ቤቱ ስታልፍ ወተት ደፋች ፍራውል በኋላ ሞዴሬተር መልሳለሁ እሺ ካላችሁኝ ይሄው አንስቻለሁ አንሳ አልፈልግም ለነሱ ስጣቸው ለእንዳለ ለሱንትሮች ሞዴሬተር እኔ ከሰጠኝ ራሱ ዮኒን ነው ማስወረደው ለነሱ ድምጽ ልሆናቸው እንጂ አይበርደኛ ሙቀኝ ዮኒ ለኔ ከሰጠኝ ራስህን ነው ማስወረደው ዮኒ ራስ ሰማይ ያታለ ሞዴሬተር ልትወስድ ቆያለ ቀጥል ፊራን አቋርጥ ነው ቀጥል go ahead ኦኬ እቺን አባባል ተጠቅሜ ወደ ጉዳይ ሄዳለሁ ድመት ስታልፍ ወተት ደፋች ቤት ውስጥ እና እንዲሁም ስሜ አያምርም እንኳን ወተታቸው እንደፍቻ ያለች እና እንኳን ሞዴሬተር ሰጠኝ ቴምርን እኔ ነኝ ያርኳት በዚህ አጋጣሚ ምናልባት ቴምር ከሆነች እኔ ነኝ ያርኳት እየተሳደበች ስለነበረ ኮሜንት ያደርጉ በኮሜንት አይችልም ወይ ይተደረገናል ኦኬ ሚያሳውን እኔ ነኝ ያርኳት ችግር የለም ለነሱ ነው ኦኬ እሺ ሎጂስቲክስ በነገራችን ላይ እሷ ማመስገን አለባት በጣም ፈመሰች በኔ honestly ወደ ውስጥ የኔን ስም በመንካቷ እንደውም ፈመሰች like bless ማድረግ እንደውም she's blessed like በጣም ነው ፈመሰች በኔ ማለት በጣም ታወቀች ኦኬ ወደ ጉዳይ ስገባ ቴዲ እኔ ከልቤ ነው የምነግራቸው ከቴዲ ጋር ቀጠሮ እንዳለ ምናምን እሱ ነው የደወለልኝ ደውሎልኝ honest ሆኜ ነው የምነግራቸው ደውሎልኝ ዛሬ እንወያይ ያሉ እነ ቴምር እነ ሁሉም እነ ማሪ ምናምን አሉ ዮኒም ይመጣል ስለኝ ቴዲ ወደ ዲሲ እየሄድኩ ነው ከ3 ሰዓት በኋላ ነው የምደርሰው like 2 ሰዓት ከ38 ይፈጃል like 3 ሰዓት ያዘልኝ ከደረስኩ በኋላ ስለው ካልሆነ ደግሞ በስልክ ልሞክር አልኩ honest ሆኜ ነው የምነግርህ ለቴዲ ብየዋል ነገ ህሊናችን ይታዘበን ትልቅ ሰዎች ነን ኦኬ በስልክ እሺ በስልክ ከሆነ በስልክ ጠይቀን እሺ ምናምን ተባባለ ከዛ በመሃል ድሌ ሆነ ፍላይት አውሮፕላን መቀየር አለበት የሆነ ነገር ሆነ አውሮፕላን እንቀይራለን አይነት ነገር ሲሉ ድሌ አለው ብዬ እንደገና ደውዬ ነገርኩት ፕሮግራማችን የነበረው እኔ ከደረስኩ በኋላ ነው አሁን ስላነሳው አይ ሎየር ያትግባብሉ እንደዚህ ትግባብ እንትን መሆን የለበትም ልጆች አይደለንም ብዙ ነገር ምን መራ ሰዎች ነን ቤተሰብ ምን መራ ሰዎች ነን ስለዚህ እንደዛ ሲል ኦኬ ምናምን ተባብለን በመሃል እነሱ ገብቷል ቴክስቶቹ አሉ የተጻጻፍናቸው ከዛ በኋላ እኔ በስልክ መግባት ይችላል ደውልለት ተብሎ በስልክ ተገባ እኔ አላያቸው ምክንያቱም ቲክታክ አያሳየው ስንት ሰው ይኑር ማን ይኑር ምናምን አላያቸው በስልክ ብቻ ነው ልነጋገር የምችል ሶ ያ እንደዚህ ነው ሌላ ምናልባት ኦሮምኛ ማውራቴ ንግግሬ ላይ ዘረኛ ሆነ ከተባለ ዘሩስ ተደበቀ ከተባለ ትውልዴም እድገቴም ኦሮሞ ነኝ አሁን ማስረግጬ የምነግርህ የወለጋ ኦሮሞ ነኝ ምናልባት በኦሮምኛ ቃላት ተሰምቶ ማይታወቅ ከሆነ ይሄ ዘረኛ የሚያስብል ከሆነ ልባል ምንም ችግር የለው ኦሮምኛ ማውራቴ ዘረኛ የሚያስብል ወለጋ ውስጥ ተወልጄ ያደግኩ ምርጥ ኦሮሞ ነኝ እሱ ምንም የሚካድ ነገር አይደለም ምንም የሚያስደብቀኝ ነገር የለም ዲፌንድ የሚያስደርገኝ ዳስ ይሄ ከሆነ ማለት እዛው ውስጥ ገባ ለምትለው ነገር በጣም መኮራ በማንነት የምኮራ ሰው ነው በቤተሰቦቼም በአስተዳደጌም በተወለድኩበትም አካባቢ የምኮራ ሰው ያ አንተ ላይ ምንም ተጽዕኖ ይፈጥራል ብዬ አላስብም ይሄ ነው ሊነሳ የነበረው ሌላ ምለው ነገር የለኝም የፈለገው ማለት ይችላል እያነሳን እንደዚህ ብናደርግ እዚሁ ነው የምናድረው ይነጋል እንጂ ምንም የሚፈጥረው ነገር የለም የተነሱ ሀሳቦች ናቸው እኔም ትግሬ ነበርክ እንዴ ቆይ ትግርኛም እችላለሁ ሁለታችሁም ትግርኛም እችላለሁ እና ጥሩ ቆይ ከዛ በፊት ኦሮሞ አይደለም ያለ አለ ኖ ተው እሱ አያስፈልገንም ስለዚህ ቆይ ጻር ነው ምን ያው ለምሳሌ እንደዚህ አይነት ጨዋታ ለመሰለ አንተም ብትሆን ከማህበረሰቡ ላይ መነሳሰል አለበት እንደዚህ አይነት ነገር ማቆም አለበት የኦሮሞ ህዝብ በአንተ የግል እንከን ከአማራ ጋር ምን ከስልጤ ጋር ከማንም ጋር መነካካት የለበትም መብት የለም በማንነት ምናምን እሱ አይደለም ቴዲ ፍራው ትራገስታ ሸጣላ ኦሮሞ ናገበ ኖ እኔ ቤት በነበረው ውይይት ማንም ሰው ለሰከንድ የኦሮሞ ስም ያነሳ የለም የወለጋን ያነሳ የለም አማራ ያለ የለም
እኔም እኮ በቤቴ ነው ያነሳው። ታዲያ ለምን አንገበገበ? በማንነት የጠሉኝ ብለህ ለምንድን ነው የምትነግራቸው? አላልኩም እንደዛ አላልኩም። ማረፍ አለ መጠየቅ አለብህ እንደዚህ ነገር። እኔ በማንነት የጠሉኝ የሚል አልወጣኝም። ህዝብ ከህዝብ ማጋጨት የለብህም። ስርዓት ነው የለም። እንደዛ አላልኩም። እንደዛ አላልኩም። ትራ ገዝታለች። የፍራውልና የተምር ጉዳይ ነው። ህዝቡን ተለቃለህ። እኔም እንደዛ አላልኩማ። በማንነት የጠሉኝ የሚል አላልኩም። ስማ ቆይ አንድ ያዙልኝ። ኦሮምኛ ቃላት ተጠቀምኩ እንጂ አላልኩም። እኔ ኦሮሞ ምን ታውቃለህ? እኔ ስለኔ የምታውቀው ነገር አለ? ቆይ አንድ ነገርና ኦሮሞ ምን ነው ነገርና አይደለም። ያገናኘን እኮ ፍራውልነትን አገናኘን። ከስር ኮሜንት ምን እያሉኝ እንደው ታውቃለህ? ያገናኘን መሐላ ያገናኘን ፍራውልነትን ቆይ ስትደዋወል እኔ አንተ እንደዚህ ምልክቶች አይተህብኛል? ፍራውል ስትደዋወል ስናወራ ጓደኛዬ በነበርክ ሰዓት አንድም ቀን አሁን ስታና እኔ በማንነት የጠሉኝ እኮ አላልኩም። ላይቭ ላይ ኦሮምኛ ነው ያወራሁት። ተርጉመ ስማ ብየዋል። ተርጉመ ስማ ብያለሁ። እኔ አንተን አታክ ለማድረግ ሳይሆን ፍራውል ለመሰል አንተን አታክ ለማድረግ ሳይሆን በአንተ አስታክኬ ሌሎችን ማስተማር ስለፈለኩ ለመሰል ኦኬ እሺ እንደዛ የኔና ያንተ ጉዳይ የኔና አሁን ለምሳሌ እንወያያለን አይደል? ታዲያ ሁለት ነጥብ ላድርግ አትለኝም? ታዲያ ኦኬ ተጠቀም። ጓደኛ ማስታረቅ ችግሩ ይሄ ነው። ያዝልኝ ቴዲ ወደ ህዝቡ አንውሰድ። ቆይ ራሱ ምሳሌ አይ በቃ አያና ተግባባን። እኔን ምሳሌ ለማድረግ ነው። ኦኬ ሌሎቹ ለማስተባበር ስለፈለ ኦኬ ታዲያ መማሪያ ላይ አድርጋ አትለኝም? እንደ እሺ ቀጥለው አክሰፕት አድርጌያለሁ። ብዙ ጊዜ የምናያቸው ነገሮች አሉ። በሌሎች እኛ ማስተማር ነው ያለው። ኦኬ ለምሳሌ ሁለታችሁም አንዴ ልጨርስ። የኔ የግል ድክመቴ ብዙ ጊዜ እንደምናገረው ራሴ ምሳሌ አድርጌ የግል ድክመቴ የራሴ የማንኪያ ብሔሮችን አያውቅም። ምን አረግ እኔ በግሌ ወይ ሰንፋለሁ ወይ ጠነክራለሁ። የማንኪያ ብሔሮችን ወይ ቦኖ ላሰራላቸው ስል ወይ ትምህርት ቤት ልገነባላቸው ስል እጠራቸዋለሁ። ግን ፐርፐዙ መሰለህ ሰዎች በግል ጉዳያቸው ይጣሉና ብዙ ጊዜ እዛ ያሉ ሰዎች የሚተላለቁት ለመሰለ እኛ ከዚህ በምንሰጣቸው ነው። እኛ ማስተማር አለብን። ሌሎችም እንደዛ ኬዝ ይዘው ሲመጡ ከበደ ከሆንክ እንደ ከበደ ነው መዳኘት ያለብን። አየለ ከሆንክ እንዳየለ እንጂ ወደ ማህበረሰብ እንዳይወርድ ስለፈለኩኝ በአንተ ምክንያት ለሌሎቹ ልናገር ብዬ ነው። አይ ቴዲ እኔ እንደ ፍሬንድሊ እናውራው። እኔ በማንነት የጠሉኝ የምን አልተናገርኩም። የተናገርኩት ምንድነው አንተን ኦሮምኛውን አስተርጉመ ስማ ብየዋለሁ። አስተርጉመ ስማ እያልኩ ነግሬያለሁ። ምክንያቱም ኦሮምኛ የተናገርኩ እያስተረጎምክ ስማ። ምናልባት ማስተርጉሙ ከብዶ ከሆነ ምናምን ችግር የለውም። ገብቶሃል? ተርጉመ ቴክስት አድርግልኝ ምናምን ልትለኝ ትችላለህ። ግን አስተርጉመ ስማ ምናምን እያልኩ ነው የተጠቀምኩት። ያ ከሆነ እናንተ አሁን ይኸውልህ አሁን ደግሞ እሱ የሹካ ብሔር ነኝ ብሎ ይምጣ እንዴ? ኧረ በፈጣሪ ይኸውልህ ደርሰዋል እኮ ደርሰው እኔ ከስር እያሰደባችሁኝ ነው። አንተ መሀል ቀጥበል ምናምን ይሉኛል። ገብቶሃል? እውነት ከስር ምን አገባህ የእርጎ ዝንብ ምናምን እየተባልኩ ነው። ከስር መሀል አትግባ፣ በእነሱ ፍቅር መሀል ገባህ እየተባልኩ ነው። ፍራዬ ያለህን ነገር ጨርስ። ይኸውልህ ፖዚቲቭ ኤንድ ላይ እንጨርስና እኔ ጨርሻለሁ። ምንም ምለው ነገር ይኸውልህ ፖዚቲቭ ነገር እንዳለ አውቃለሁ። እኔ ካንተ ጋር ሳወራ ኢንዲቪጁዋሊ ሳወራ ለቴዲ ያለህ ነገር እኔንም ሊያስቀናኝ ይችላል እንደ ጓደኛ። ይሄ ልጅ ከኔ በላይ ቴዲ ነው የሚወደው ብዬ ማለት ነው። ከቴዲ ጋር ሳወራ ሰው እንደው እዚህ ውስጥ 8600 ሰው ያለ እንዲታዘበኝ ይሄን ነገር እንዲታዘቡ ስለምፈልግ ሰው እኔ አስታርቅ ያውቃለሁ። ጓደኞቼ ተጣልተው ያውቃሉ። ማት ነገር አይቼ ያውቃሉ። እንደ ፊራውልና እንደ ቴዲ መሐላቸው ስትገባ እነኚህ ሰዎች ፍቅር በዝቶን የተጣሉት እንደሚያስብል አይቻላል። አንድ ክፉ ነገር ጌታን ነው ማለት እኔ ውሸት አላውቅም። አንድ ክፉ ነገር ቴዲ ስለ ፊራውል ሳወራው ይሄ እኮ እንዲህ ነው፣ ጠማማ ነው፣ መጥፎ ነው፣ ውሸታ አንድ ቃል ስለሱ መጥፎ ነገር አይናገረኝም። ፊራኮ ምስኪን ፊራኮ ጥሩ ነው፣ ፊራው እንዲህ ነው የሚለኝ። ፊራውል ጋር ሲሄድ ስለ ቴዲ ስለው ጓደኛዬ ነው የሚለኝ። ጓደኛህ ነው እንዴ? ታዲያ ጓደኛዬ ነው እሱ እኮ ተደዋውልን ብዙ ነገር ነግረዋል። ገብቷል? ፍቅራቸው ስቲል ታይት ነውና እዚህ ጋር ተቆሳስላቸዋል፣ የሆነ ተነካክታቸዋል። ይሄ ብሊድ እንዲያደርግ አንፈቅድምና ፊራ የቀረ ነገር ካለ አለበለዚያ ቴዲ ይናገርና እኛም ትንሽ ነው ፈታ ማለት እንፈልጋለን። አንዳንድ መጨረሻ ፋይናላይዝ የምናደርጋቸው ነገሮች ስላሉ አንተ እንደሱ ካሉ አይቀር እኔም ጋር እግዚአብሔር ምስክሬ ነው። ቴዲም መጥቶ ይሁን አንተ ቅር እንዳይል ብዬ ነው ይለኛል። ይሄኛውም ይመጣል ይሁን አንተ ቅር እንዳይል ይለኛል። እኔ በእናንተ መሀል አልገባም። ፕሊዝ ባትነጋገሩ ደስ ይለኛል፣ ባትረጋገጡ። ግን ሁለቱም ወዳጅ ስለሆኑ ይሄኛውን ቅር እንዳይል ይባባላሉ እንጂ የሆነ በእኛ ራሱ ይሉንታ እንዴት እንደሚይዛቸው
ተሳዳቢ እንዳልሆኑ ተናጋሪ እንዳልሆኑ እንደዛ አይነት ሰዎች እንዳልሆኑ የምታየው እኔ ከተናደው ዝም ብዬ ነው የምሄደው እንጂ የሆነ ሰው ቅር ሊለው ይችላል በእኔ ነገር የሆነ ሰው ሊሰማው ይችላል ብዬ እንኳን አላስብም። ገብተዋል ጅቡ ነው የምለው። እነሱ ግን ምን ያህል ሰድቤን ምን ውስጥ እንደሌሉ የምታውቀው ይመጡና እንዴ ጓደኛ አለው እኮ ወዳጅ አለው እኮ እሱን አስቀይሞ ይሆን ብለው ሁለቱም የሚያስቡበት መንገድ በእውነት ትልቅ ሰው እንደሆናችሁ። ኦኬ ወደ እናንተ ከመመለሳችን በፊት ዮኒዬ ወደ እነሱ ከመመለሳችን በፊት ምን ዘጋው ብዙ ሰው ከስር ጥያቄ የሚሆንበት በዚህ ሁሉ ጠብ መካከል ጥሩ ሰው መሆናችሁ የሚታወቀው ኢቭን ጠባችሁ ራሱ ለድሆች መልካም ከማድረግ ጋር የተያያዘ ፉክክራችሁና ብሽሽቃችሁ ራሱ በተወሰነ ደረጃ ወደ እርዳታ እንደዚህ ታስባላችሁና ብዙ ሰዎች ከታች ይያሉ ያሉት እርቃችሁን እናንተ ሴሌብሬት ስታደርጉ መቼስ እንጨርሰዋለን እንታረቃለን እናስተካክላለን ስታደርጉ ወደዛ ከመሄዳችን በፊት በፍንጥር ልንዘጋው ነው የምንፈልገው። ሁላችንም እንችላለን ነገር አድርገን ስሙ ስለተጠራ መቄዶንያ ለድሆች የፍንጥር እንደዛ የተጋነነ ነገር ሳይሆን የፍንጥር የሆነ ነገር እናደርጋለን። ከዛ በፊት ግን በዚህ ጉዳይ ላይ ስሙም ተጠርቶ የነበረ በዚህ ጉዳይ ውስጥ የፉክክሩና የእንትኑ ነገርም የተጠራበት ወንድማችን አለና ዮኒ ቶሮንቶ እናንተ ከጨረሳችሁ በኋላ ይሁን ብለን ነው ዝም ብለን ያለ ነው። እሱንም አድሬስ የምናደርግበት መንገድ ይኖራል። ስለዚህ ፍራ በጣም ጥሩ አድርገህ አስቀምጠሃል። መጥፎ ነገር የላችሁም። ኢቭን 2 ነጥብ ልታደርገኝ ከሆነ ይሁን ምናምን ያልከው አይ አንደርስታንድ ገባ። እንደዛ አይነት ሌቪቲ ያላችሁና ወደዛ እንድትመለሱ እንፈልጋለን። ቴዲ በዚሁ መንፈስ የምትለን ነገር በለንና ሌትስ ስኳሽ ዲስ አይ ቲንክ በቂ ተነጋግረናል ስለ ጥፋቱ። ወደ መደምደሚያ ስንመጣ በሲሪየስ መጠይቃቸው ይቅርታዎች አሉ። እኔ በነበረበት ኦኬ ሲመጣ እንትን እንዳለን ሲመጣ ይምጣ እየሰማህ ነው ጆሮ ላይ ያለ ኖ እዚህ እንድትሆን ፈልጋል። አንዴ አስለቅሰው ነው ገብቶኛል። አቦይ ለቅሶ ቤትና ገብቶናል። ስትመለስ እናወራለን። ሊያሳየኝ እንዲለኛል እንዴ? አይ ችግር የለውም። ዮኒ እንግዲህ ይሄን ታይም እስኪመለስ ድረስ ወደ ቴዲ ከመሄዳችን በፊት አንተ እስቲ እነኚህ ሰዎች የታዘብከው ነገር ስላስቆምኩ ማዳር ማ ብራዘርስ ማን እግዚአብሔር መስክሬ ወንድሞቼ ናቸው። ጠይቀው ቴዲ አዋሳን ፍራውልን ጠይቀው ምንም መመተው ክፉ ያወሩ ስቅ ያለው ግን ሆዴስኪ ነፍር ስቅ ያለው ያው የሆነ የሙዲ አራዳ ብሽሽቅ ተበሻሸኩ there's nothing else እንጂ በጣም የስድብ ሰዎች አይደሉም። ብሄር የሚያከብሩ ሀገራቸውን የሚወዱ ሰዎች ናቸው። ቴዲም ይረዳል በአቅሙ በቻለው ፍራውልም ያደርጋል። ግጭትም የላቸውም። ሁለቱም እኩል የሚተሳሰቡ ናቸው። እንዳልኩ በጸቡ እንኳን አንተ እንዳልከው ወደ እርዳታ ነገሩን ወደ እርዳታ ደሃ እንዲረዳ ያሰቡ ሰዎች ናቸው። ሰው የሚያሳየው ምንድነው? መልካምነት። ሌላው ቢሆን ምንድነው? ለማጥፋት ነው የሚሰሩት። ቻሌንጁ እንኳን ደሃ ይረዳ የሚል ነገር ስለሆነ ትልቆች ናቸው ነው እኔ የምለው። ስለዚህ አሁን ቴዶ የምትለውን ልስማ እና ወደ ፍራውል እንሄዳለን። እንዴ ፍጥነት ግን ጭርቅ አርጋት ነው የመጣው አልገባኝም። ኧረ ተፋታው በእናትህ እናቆራለን። አነስ ብሎ ጥራት ያለው ነው አዘዋል። ከብዛት ጥራት እሺ ወደ 9 ቢራ ሳጠጣበት ነው ቸኩላችኋል። ለጫወታው ቸኩላችኋል። እስቲ እንጨርሰው ፋይናላይዝ እንትን እናርግበት ድምድማት እናድርግበት የልጅ ነገር እንዳይሆንብንም ድምድማት እናርግበት ቴዲ የሚናገርና የቀረውን ታይ አፕ አድርገን እኔም ፈገግ እስክል ቸኩያለሁ። ቴንስ የሆነ ቀን ያሳለፍነው ቴዲ ቀጥል። ወደ መጨረሻው ስንመጣ እዚሁ ስላሉ ሰዎች በተቻለ መጠን የሰለጠነ ውይይት ለማድረግ ነው አላማዬ። ለትውልድና ለሀገር የሚጠቅም ነገር ነው። ይሄን ለማንም ብዬ አይደለም የጀመርኩት። በተቻለ መጠን ስነ ምግባር እንዴት እንደሆነ በተቻለ መጠን የማንም ሞኝ ሳይሆን ግን ውይይቶቻችን ምን መምሰል እንዳለባቸው ለማስተማር ጥረት አድርጋለሁ። በመደማመጥ ላይ የተመሰረተ ውይይት ይሄ ለትውልዱ ይረዳዋል ብዬ አስባለሁ። እኛ እናልፋለን፣ ትውልዶች ይተካሉ፣ ሀገር ትኖራለች። በዚያው ነው የምንቀሳቀሰው። ይሄ ነገር በተነሳበት ጊዜ ፍራውል የነካካቸው ብዙ ነገሮች አሉ። ለነሱ ይቅርታ ፈልጋለሁ። አንደኛ ጋዜጠኞችን በሙሉ የመናቅ ነገር አሳይቷል። ዜና ማንበብ ከ6ኛ ክፍል ከ12ኛ ክፍል ከጨረስክ አነበንበዋለሁ ብሏል። የሚዲያ ሰዎችን ይቅርታ መጠየቅ አለበት።
ሁለተኛ እኔ ቤት በነበረው ውይይት እንዳልኩ እኔ ከተናገርኩኝ በኋላ ሌሎች እንኳን ገብተው ሲናገሩ አንድ ልጅ መጥቶ እንደውም የሆነ ቆሻሻ የሚል ቃል ሲጠቀም አቁም ብየዋለሁ። በቃ እኔ ተናገርኩት፣ እናንተ የታዘባችሁትን ተናገሩ ነው ያልኩት። እሱ ግን በእናቴ ዙሪያ የሚሳደቡ ልጆች ገብተው ነበር። መረን የሆኑ ልጆች መድረክ ላይ ተቀምጠው ይሳደባሉ በግልጽ። እጅግ ለመስማት የሚቀፉ ልጆችን ቁጭ ብሎ ይሰማል። እኔ ህሊናዬ አይፈቅድም። የፈለገ ብታስቀይመኝ እንዲህ ያሉ ተሳዳቢዎችን መድረክ ላይ ጋብዤ አላደርገውም አልኩ። በጣም ተናድጄ በነበረበት ሰዓት እንኳን መጥተው አጸያፊ ነገር እንኳን ሲጠቀሙ ከልክያቸዋል። መርህ መሆን አለበት። ይህንን ስለታዘብኩኝ ለዛ ይቅርታ ጠይቃለሁ። የመጨረሻው በግል ጉዳይ ገብቷል። ባለጸጋ ነው ፍራው እንደምታውቁት። ስለዚህ 100 ሚሊዮን ብር አስገባለሁ ብሏል። እኔ 2 ሚሊዮን ብር አስገባለሁ። እዚህ ጋር ነው የምናምነው ሰው ጋር አሁን ትራንስፈር ማድረግ ይችላለሁ። ፍራው ለቲቻ 100 ሚሊዮን ያስገባል። ቴዲ ሐዋሳ 2 ሚሊዮን ያስገባል። ዮኒ ቶሮንቶም ያስገባል። በዚህ አቋም ነው የመጣሁት ለማለት ያ ነው የኔ አቋም ይሄ ነው። እሺ ይሄ አቋም እንዳለ ሆኖ ይሄ 100 ሚሊዮን እና 2 ቢሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው። አዎ አንተም አሪፍ ነው ስትል ነው የከረምከው። እሱም አሪፍ ነው ባይ ነው። ሰማናችሁ። የእናንተን አሪፍ እኮ ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባለሁ ማለት ነው። የመቄዶንያ አካውንት ችግር የለውም። ያዝልኝ ችግር የለውም። ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው። እያደረግን ያለነው አሁን ትራንስፈር አይደለም። ቴዲ ሚውት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን። 100 ሚሊዮን ዶላር ለመሰለ እንትን እንዳይሉ መግባት አለበት ገንዘቡ። ልተዋቸው እንዴ ይቀመሱ እንዴ ሁለቱም። እኔ እምልህ እኮ ይመቻቸው ብሮ። ህዝብ ነው የሚረዳው። እኔ ደስ ይለኛል። በጥሩ ይኸውልህ እኔ አንድ ነገር 700,000 ነው ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3,300,000 ሚሊዮን አካውንት ለቼዝ ባንክ ከፍቼ ነው። 3,335,000 ሴቪንግ ላይ ነው። 188,000 ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶንያ አካውንት ማስገባበት አካውንት 10,79,33,52,35 ለመሰላችሁ ፕሮሰስ አድርጌ ባንክ ሂዩጅ አማውንት በአንድ ጊዜ አይተላለፍ ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መቄዶንያ ቻሪቲ በመሆኑ ተጣርቶ ይሄ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶንያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ። 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ መጀመሪያ። ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል ያሳየኛል ራሱ ዋይር ትራንስፈር ማለት። ስለዚህ ቅድም ተናግሬያለሁ። አምና ፕሌይ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ ይሄው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ። ይሄው እዚህ ጋር እንትን ስል ፍራውል ይቻላል። በጣም ጥሩ ነው። ፍራውል አካውንትህንም አይተናል። አንድ ጊዜ ትይዝልኛለህ። በጣም ማለፊያ ነው። ብራችሁንም ጥሩ ነው መስጠት መፈለጋችሁም በእርዳታ መንፈስ አይደለም። በግልጽ መነጋገር አለብን አይደለ? በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክርና በጠብ መንፈስ ነው። ስለዚህ ለመርዳት የሚያስብ ሰው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚለው እንጂ ቀደም በውስጥ ተነጋግረናል። ይሄን ጉዳይ በውስጥ ነው። ይኸውልህ ከባልንጀራህ ጋር እኔ ቻሌንጁን የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው። ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም አይደል? አንተ ዋየር አድርጌ ኦልሬዲ ሬዲ እያደረኩ ነው በሲሪየስ ይዤዋለሁ አልከኝ። ስለዚህ ለምሳሌ እኔ ከኪሴ አውጥቼ አይደለም ያወራሁት አይደለም እኔ ሬዲ ነኝ ብዬ ነው። የምረን ነው ስባል ሲሪየስ ነኝ በዚህ ጉዳይ ብዬ ነው።
አንተን ራሴ ነኝ ያልኩት። የኔ ጉዳይ ይሄ የኔ ራሴ ያመጣሁት ነው። ራሴ ነኝ ማስገባው። ይኸውልህ በሰው ፊት የተነጋገራችሁ በቀላል ያዝልኝ ያልኩት ለዛ በእሱ ነው ብላችሁ ሁለታችሁም ሲሪየስ ናችሁ። ሲሪየስ የሆናችሁት ግን መቄዶንያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሀል ያለውን ጠብ የጠቡ አንድ አካል አድርጋችሁ እኔ መቄዶንያ ቢሊየን ቢረዳ ደስታዬን አልችልም። ለአረጋውያን በጣም ትልቅ ቦታ ነው። እኔም ቢኖርኝ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል። አያና እርቁ ግን አሳምረው ይሄ ነገር አሁን ወይ አንዴ ቀንም ያወራነው ነገር ስለሆነ ዳጀስተድ ነገር ስለሆነ አንድ ጊዜ ታገስ። መንፈሱ በዛው በፉክክር መንፈሱ ምን ያስጨንቀናል? እኛ ስለ መንፈሱ በመሀል እኮ ደሃ ይረዳል። ብራዘር ደሃ የሚረዳበት ነው። እነ መቄዶንያ የሚረዳ ከሆነ 102 ሚሊዮን አገኘ ማለት ትልቅ ስራ ነው። እኔ support it በግልጽ ነው። I know you support it. I know you support it ግን it's a continuance of the fight. ትራንስፈር ሳደር ከዮኒ ጋር ሰሞኑን የተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደርግ እያየ ነበር። ፊራ የምርን ነው ስለኝ እያሳየሁት ነው። ገንዘብ ወደዚህ ሳስተካክል ማለት መርዳት ፈልጋለሁ። ለምንድን ነው ይሄንን ሐሳብ ያነሳሁት? አንድ ነገር ሞቲቬቱ እነ ቴዲን ደሃናቸው እንትና ደሃናቸው ከሚል ሳይሆን ሁሉ ጊዜ ፍራውን ለሾው አፕ ነው የሚረዳው። ምንም እንትን ፈልገው አይደለም። ለእንትን ነው የሚያደርገው፣ እንደዚህ ነው የሚያደርገው እየተባለ ነው የሚወራው። ስለዚህ ዮኒም ብየዋል ለአንዴና ለመጨረሻ ጊዜ ቪዲዮ አልፈልግም፣ ምንም ነገር አልፈልግም፣ ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው። ከዛ በኋላ ትራንስፈር እያደረኩ ነበር። ዮኒ እያየን ባንክ ሄጄ አስፈቅጄ፣ ምክንያቱም ሂውጅ መኒ $10,000 በላይ ሲሆን ባንክ ፍቃድ ይጠይቃል። አይወጣም ዝም ብሎ። ሊሚት እኔ እስከ 40,000 50,000 ሊሆን ይችላል ወይ ደግሞ 100,000 ሊሆን ይችላል ቢዝነስ አካውንት ላይ ሲሆን፣ ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው ዮኒ ጋር ሲሪየስ ነኝ። ዮኒ ለዛ ነው ይደረግ የሚለው። እኔ መርዳት ማለት ፍራኦል ምንም ነገር የለው አለኝ ለማለት አይደለም፣ ግን እርዳታ ቢረዳው ስሙን ለመገንባት ነው። እርዳታ ቢረዳው ገንዘብ ተቀበሉ። አሁን መቄዶንያ ሰጥቼ በዛ ሳይሆን እንደመሰለ በዛ አይደል? ቴዲ ልጨርስ። ቴዲ አንዴ ልጨርስ። ለምሳሌ አንተ አውርታል ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ሰው ይጎዳል። ፍራኦል ታቀኛለህ። አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለኔ ምን እንደሆነ ታውቀዋለህ አንተ። ታውቃለህ ጓደኛዬ ነህ፣ ተደዋውለህ የምታወራው ልጅ ነው። እያወቅኸኝ ግን ለሰዎች የምትነግራቸው የመጨረሻ ደሃ ነው። በቃ ጉዳዩ ምን አደረክ ያለው ባለውና በሌለው መካከል አድርገህ በንቀት ነው ያወራው። ያ ነው ይጎዳል። ገባህ አይደል? ንግግር እንደዛ አይደለም ቴዲ ያልኩ በንቀት ምናምን ሳይሆን ያልኩ ነው። ሰው ያለን ሊረዳ ይችላል ቴዲ። ይኸውልህ ሰው ያለን ሊረዳ ይችላል። እኔ ያልኩት ምንድነው እንደዚህ ከምንደራረግ እንደውም ቻሌንጅ እናርግና ይሄን ነገር በዚህ ቅጦኝ ነው ያልኩት። በቃ በዚህ ቻሌንጅ አርጉ። እኔ ይሄንን እንጂ እኮ ሌላ ነገር አይደለም። ይኸውላችሁ ቀና ወርቅ እኔ አሁን ይኸውልህ ቻሌንጁ ቢቀር 100 ሚሊዮንና የምትሉ ከሆነ እኔ ኦልሬዲ መቄዶንያን ስም ስላነሳው መቄዶንያ መርዳቴን አልተው። እሱን እናደርጋለን። እሱ ላይ ተስማምተናል። ቀን እኮ አውርተናል። መቄዶንያ መረዳት አለበት። እሱ ምንድነው የምናደርገው? አሁን በተባለው በቻሌንጅ መንፈስ እናንተ እንዲያርጉ እኔ እንደዚህ ያደርጋለሁ የሚል ይሄ ያባህ አይደለ? በጣም እኔ ግን አያና ቀደም ቴዲ ማን ነው ዮኒ መስማት ያለባችሁ ልክ ከአካውንታችን ነው ብዬ ነው ያልኩት። እሱን አይደለም አሁን ዳት ይኸውልህ እኔ አንድ ነገር ልንገርህ። that is immaterial አንድ እችልህ ይላል ለምሳሌ አሁን የመቄዶንያ ስም ተጠራ አይደለ? የመቄዶንያ ስም ሲጠራ አንደኛ የኔና አንተ ጉዳይ የማን ነው እንትናለው? አሁን የኔና አንተ ጉዳይ እዚህ የጀመርነው ነገር በመላ ኢትዮጵያ በሰዎች ዘንድ ነው የተሰማው። ሐሳቡ የቀረበበት መንገድ ቻሌንጁ ራሱ የተጀመረው እኔ ያለኝ እነሱ የላቸውም ከሚል 4 ሚሊዮን ብር እኔ አጥር ማሳጠርበት ገንዘብ እንደሆነ ያውቃል እሱ። እኔ ምን አይነት ሰራተኛ እንደሆንኩ ያውቃል። እኔ ቀልድ አላውቅም። እኔ በህይወቴ ቀልጄም አላውቅም። ግን በህዝብ ሰን አለኝና የለህም ማለት እኔ ለምሳሌ ከእናንተ ጋር ብጣላ ኦኬ ኢኮኖሚ ስታተስ ምን ያደርግልኛል? ኦኬ ሐሳብን ያጋጭኝ ሐሳብ ነው፣ ግን ይጎዳል። ገባህ አይደል?
በደንብ የሚያቀህ ሰው እየተደዋወልክ የምታወራው ሰው ፐብሊክ ላይ ወጥቶ ትላንት ከትላንት ወደ እንደውም ስጋ ቆራጭ ነው ምናምን ይላቸዋል። ኢትስ ኦኬ እሱ መወጋጋት ነው በለው ችግር የለውም። መወጋጋቱ ነው። ይኸውላችሁ አንድ ነገር ያደርጋሉ ያን ይኸውልህ ቴዲዬ በቃ ተናገራችሁ። ይሄ ቅድምም አውርተናል። ከስር ያላችሁ አያና እንደውም ይውጣ አቁም ምናምን የምትሉ እኔ እኮ ነኝ እያስታረኳቸው ያለሁት። አምራችሁን ሳታችሁ እንዴ እያስታረቅናቸው ወንድሞቼን እኮ እያስታረቁ እኔ ናቸው ተጣጣም ነው የምፈልጉት። ያያና ኢንቴንሽኑን አውቄዋለሁ። አዎ ኢንቴንሽኑ ብቻ ሳይሆን እኔ ያያችሁ ያላችሁት ያያችሁ ያላችሁት እኔ ይኸውልህ በእልህ ምላጭ ያስውጣል ይባላል። በእልህ ከበጀትህም ውጭ ትሰጣለህ። ገባ አይደለ? አረ እንደውም ላሳያለሁ ምናምን ብለህ እንደዛ አይነት መስጠትና እረዳለሁኝ መቄዶንያን ብለህ ስሙ ስለተነሳ አይቀርም እኮ የዚህ እርቅ የፍንጥር እኔም የሆነ ነገር ይደርስብኛል። እንደው 50,000 ብርም ብትሆን አይቀርልኝም እኮ እዚህ ጉዳይ ውስጥ ስለገባሁ። ፊራ ደግሞ አቸስ ያው በእንትኑ ነው በዋሌቱ ነው የኔ አካውንት ቢከፈት እንደዚህ ስለማይል የሚለው የሚመለከተው ነገር ይለያል። እሱ ቴዲ ደግሞ ራሱን የቻለ እነሱ በዊሊንግነስ ይሄ ከዛ ጋር ባለ በሚሊየም ሳይሆን በዛ እናደርጋለን። እንደዚህ አይነት ስጦታ ብናደርግ ነው የሚሻለው። ከልብ የሆነ መነሻውም የፍቅር የእርቅ የሰላም ታስቦ መቄዶንያም ላይ እርዳታ ይደረግ ከሚል የሚመነጭ እንጂ በፉክክር በዚህ እንደዛ እኔ ያደርጋለሁ አንተ ታደርጋለህ የሚል ከጠብ ውስጥ እየተሰዳደብክ በመሃል እኮ ነው ከስድድብ መሃል የመጣ ስለሆነ እሱ አያስፈልገንም። ቅድም ያወራነው እሱ ነው። ግን መረዳት አለበት። ስም አንስተን ደሃም ይረዳበትን ድርጅት ስም አንስተን ባዶ እጅ መቅረት የለበትም። we have to support መቄዶንያ። እዚህም ተመልካቾቻችንም ሰፖርት አድርጎ ሀገራችሁ ላይ እርዳታ የሚደረግበት ነው። ከላይ ያለን ደግሞ እኔም ትንሽ ነገር አድርጋለሁ እናንተም እንትላለን። ፊራ ኦፍ ኮርስ ጠንከር ያለ ዋሌት ያው ጠንከር ያለ ዱላ ይደርስበታል። እንደዛ ነው የምናደርገው። ግን ይሄ መጀመሪያ የተባለው የፉክክርና የእንትን ነው። መንፈሱ የፉክክርና የጠብ ነው። ከዛ ውስጥ የሚወጣው እሱን አሁን ዝም ብለን እንቀጥል ቢባል ጥሩ አደረጋችሁ ምናምን አረዳህ ይረዳበት ምናምን አስበህ ሞታል ለዳ ኮሜንት ላይ ድሃ ይረዳበት የሚለውን ተው እሱን አትስማው። ዮኒ የምትለው ይገባኛል። ተዘጋጅተዋል በዚሁ ይሰጥ ነው። አዎ እንደዛ እናደርጋለን። ገባ ፕሌጅ እናደርጋለን። ግን ከደስታ ከወንድማማችነት ከእርቅ የሚመነጭ የፍንጥር ነው የሚደረገው እንጂ የጠብና በስድብ መካከል አንተ ደሃና አንተ ምን የለህም አንተ እንትን ትፍቃለህ አንተ እንትን ትወጥራለህ አንተ ሌባና አንተ ውሸታም ነህ እየተባባልክ በመሃል ደግሞ እስቲ ልብ ካለ አሳይ እየተባባልከው እሱን መንገድ ከተከተል የጠብን መንገድ በአንድ በኩል እያስከተልክ በዚህ በኩል ደግሞ እርቅ ገብቷል መረቅ ያለው ከፍሪጅ እንደማለት ነው። ምንም አይመስል ነገር እሱን እናስተካክላለን። ወደ ክሎዚንግ እንሂድ ወደ እርቁ እንሂድና ከዛ በኋላ ምንድነው የምናደርገው? ፊራ ከዚህ ከእርቁ ከሰላሙ መፈጠር ምን አይነት ደስታ ተሰምቷል? ከልብህ ደስታ ምን ልታረግ ትፈልጋለህ የምትለው እኔም አንተም ቴዲም እንደዛ የምናደርግበት ቦታ ይኖራል። ከደስታ መንፈስ አሁን መጀመሪያ እንዝጋ ይጀምር ነው። ቴዲም የተናገርከው ነገር ይሄን ከዚህ በኋላ ኮምፕሌንት የለም ጨርሰናል። ከዚህ በኋላ አንተ እንደዛ የለም ጨርሰናል። የምታወራው ነገር ካለ ምን ያህል ቴዲ ፍቅር ልጅ እንደሆነ ምን ያህል እንደዚህ አይነት ልጅ እንደሆነ ምን ያህል ፊራ አሪፍ ልጅ እንደሆነ ነው ማውራት እንጂ እንታረቅ ሰላም እንፍጠር። ወደዛ እንሂድ። ቻሌንጁን ቀየራችሁት ወይስ አልገባኝ? ስልክ እየገባበት የለም ቻሌንጁ ሞቷል ተሰውቷል። ቻሌንጁ ዛሬ ቀን ላይ ነው የተሰዋው። ተነጋግረናል ፊራ ቻሌንጁ እናንተ በውስጥ ልብ የፈቀደውን ሁለታችሁ ቻሌንጁ እዚህ ላይ የእርቅ ፍንጥር ነው የምናደርገው እንጂ ቻሌንጁ ሲጀመር የተወለደው ከጠብ ነው። የጠብን ኤሴቅና ስጥና የሚባል ታውቃለህ? ሰምተህ ታውቃለህ? ኤሴቅና ስጥና ያዕቆብ መጀመሪያ የቆፈራቸው ሁለት ጉድጓዶች ናቸው። ጠብና ክርክር ነው ትርጉማቸው። ከጠብና ከክርክር የሚወጣ ነገር አይሆንም። እርቅና እሱን አብረን አናስኬድም። እርቅ ካደረግን በኋላ ከደስታ መንፈስ የሚሰጥ በደስታ በልግስና ይስጥ ነው። ከደስታ መንፈስ ከልግስና መንፈስ ነው የምንሰጠው። አንተ ልብህ የፈቀደውን ይሄንን ያህል አደርጋለሁ ብለህ እንደዛ ታደርጋለህ ልግስና። እኛም እንዳቅምቲ ከልጆቹም ላይ ቆንጥረን ከእንትን ብለህ ይሄን እንላለን። ይሄ ከደስታ መንፈስ ከልግስና መንፈስ እንሰጣለን። ከጠብና ከክርክር የመጣው እዚህ ከታች ያለው ኮክሮች የሚንጫጫው ምናምን እንዳትሰማ። እሱ ሊበላ ነው። ወደቀልኝ ከዛሬ ነገ ፊራ ወድቆልኝ ብሎ ነው የሚመኘው። ከዛሬ ነገ ቴዲ ተዋርዶልኝ ብሎ ነው የሚሽከረከረው። ከዛ መንፈስ ማይል ከሆነ የሆነ ኮመንት ላምብ እስቲ አፈንዳው እንግዲህ አንቲ መላጣ ልጅ አላሉትም
ኧረ በእናትህ አሁን ሰበብ ፈልገን የሰደብከኝ እኔ እናንተን የሚያስታርቀን ያስፈልገናል። በቅርብ ጊዜ እኔ እናንተ አስታራቂ መፈለጋችን አይቀርም። ስለ ዶሮ ነግሬሃለሁ ዮኒ። በጣም አሪፍ ዶሮ ኧረ ይሳቁልኝና እንፍታው። እሺ ኦኬ እንፍታው በቃ። ከዚህ በላይ እኔ እናንተ ስንተረብ እንናገር ይሻላል ብዬ ነው። ማልፋት ይሆንብናል ወደ ኋላ። አይ ቴዶ እኮ ይቅርታ አለ። ፍራው ይቅርታ በል ቶሎና ገላግሉ። ወደ ሳቃችን እንሂድ። ጠይቋል በስርዓት ጠይቋል። ቴዶ እንዴት መሰለ እኔ አንድ ነገር ስናገር መለስ ስር ነው ያደግኩት ለንግግር ብዬ ላስላሱ ላይ አንስቼ ነበር። ፖለቲካ አልናገርም እንጂ በደንብ ጠንቅቄ አውቃለሁ። ፖለቲካ አሰራሩ ነው። ስለዚህ ፖለቲካ መግባት ስለማልፈልግ ነው እንጂ ብዙ ስብሰባዎች ላይ ከመለስ ጋር ቁጭ ብዬ ሰምቼዋለሁ። በደንብ በሱ ጭንቅላት በደንብ አድርጌ ጋዜጠኞች ጋር ሊያነካካኝ ፈልገው ጋዜጠኞቹን እኔ የተናገርኩት አንድ ቴዲ አንተን ከጋዜጠኛ ጋር ምንም አይነት ግንኙነት የለኝም። ስለዚህ ከጋዜጠኞች ጋር ወስደ ለማናተም እኔ አይሆን ለምሳሌ በደንብ ነው ማቀው። ስለዚህ ከጋዜጠኞች ጋር ምንም ያገናኝ ነገር የፌስቡክ ጻፊ የሚሆኑ የእንትንም ጻፊ ሆኖ የምንም ጻፊ የተናገርኩት ቴዲ ብዬ አንተን ነው የተናገርኩት። ስለዚህ አንተን ለተናገርኩት ነገር ይቅርታ ጠይቃለሁ። የሚዲያ ሰዎችን ግን አልተናገርኩም። ጋዜጠኛ አንተ አወያይ ነኝ ብለህ ታስባለህ። ለማወያየትና ጌዛ ለማንበብ እኮ ከ12ኛ ማወያይ ያለው ማንበብ ይችላል። አነበንበዋለሁ አለ። አሁንም ብትሰጠኝ ትንፋሽን ሳላቋረጥ ላነብ ይችላል። ግን ያልኩት ማንን ነው? አንተን ነው እንጂ ያልኩት ጋዜጠኞች ማህበርን አይደለም። ጋዜጠኞችን ለመናገር የኢትዮጵያ ጋዜጠኞች ማህበር ብዬ ብናገር ነው የጋዜጠኞች ማህበር ይቅርታ ጠይቃለሁ። ግን አንተ ደግሞ የዛ ማህበሩ አባል እንደሆንክ አላውቅም። አይዲ ደግሞ ካለ የጋዜጠኞች ማህበር አባል ከሆንክ የማህበሩን አባል ስለተናገርኩ ይቅርታ ጠይቃለሁ። እኔ ወይ በየጉራንጉሩ በሚሰጥ ስልጠና ውስጥ አይደለም ጋዜጠኛ ነው። እኔ ጋዜጠኛ ጓደኞች አሉ። ለምሳሌ ትራክ ድራይቨሮች በሙሉ ጀነራላይዝ አድርጌ ብናገር ትራክ ድራይቨሮች በሙሉ እነሱ የሚመለከት ነገር ከሆነ ቅር ይላቸዋል። ዜና ለማንበብ 12ኛ ክፍል ማጠናቀቅ ብለህ ስትናገር ማጠናቀቅ ብቻ ነው ቢሰጠኝ አነበንበዋለሁ ስትል አንደኛ ዜና ማንበብ የሚዲያ ስራ ነው። ተሰጥኦ ይጠይቃል። ማንበብ የሚችሉ ዜና ማንበብ አይችልም። ቲክታክ ላይ እንደዛ ስለማያቸው ብዬ ነው። አም ሶሪ ቲክታክ ላይ ያያችሁ በቃ ያው አም ሶሪ አለ እኮ ግን ምን አለ መሰለኝ ሶሪ ወላቸው እኔ እዚህ ጋር አም ሶሪ አለ እንትና ድራግ አናድርገውና አንተንም አም ሶሪ ብለሃል። በአጠቃላይ ምንድነው የሆነች ትንሽ እንትኗ ድምፁ ጨመረ ልበል ነው እስከን እንትኑ የፊራን ያለው ኦኬ እንትን እያሉ ነው እንትን እያሉ በቃ ያስተበዘ ነው። በጣም ለዘመድ ሽንጥ አዛሃል መሰለኝ። እንዴት ታደርጋላችሁ መሰላችሁ? አሁን ጨርሰናል። ይቅርታ ብለዋል፣ ይቅርታ ተባብላችኋል። ጎይንግ ፎርወርድ እኔ አንድ ነገር ልንገራችሁ። ፖለቲካ ስንት ነገር አውርቼ ያውቃለሁ። ስህተት በፖለቲካም ተናግሬ ሊሆን ይችላል። እንደዛሬው የጥላቻ ኮሜንት ሰምቼ አላውቅም። እየተወረደብኝ ነው። ለምን ይሄንን ነገር እንደ ጥቅም አድርጎ የሚያይ በዚህ ሚዝናና አታስታርቅ ይሄ ነገር ሰላም እንዳይወርድ የሚፈልግ በጣም ብዙ ሰው ነው። እናንተ ሰላም መፍጠራችሁ ለሁለታችሁም ቫልዩ ነው፣ ለኛም እረፍት ነው። ስለዚህ የእርቃችንን የሰላማችን ምልክት እንዲሆን ዮኒ ቶሮንቶ መጥቷል። ዮኒ ቶሮንቶ በዚህ በቻሌንጁ ጉዳይ ላይ ስለነበርክ ቻሌንጁን እንዴት እንደተነጋገርን ሰምተሃል ብዬ አስባለሁና በቪዲዮ ግባ ዮኒ ቶሮንቶ ፕሊዝ። ለምን እነሱም አክብረው በቪዲዮ ስላሉ በቪዲዮ አድርገውና ያው ሼባም ኮንክ እንድናይ ስለምፈልግ በቪዲዮ ግባል። ዮኒ እኔ እኮ ዮኒ የሚገርምህ እኔ ፕሮፋይሌ ነው አታክ የተደረገው። ስለዚህ በቪዲዮ ገብተህ ማንነትን ግለጽ። እንደዚህ ቦን ደስ ይለኛል። አጀስ ከስራውን ነው የገባሁት እና እንትንም አናደርገው። ቆይ አንዴ አዩ ሜካፕ አታረግ ምን አያስፈልግ ወንድ ልጅ ነው። ከሞን ነው ደክም ብሎኛል። የራስ ጉዳይ ጥለውና ፊትህን ናውጣ። ዮኒ እኔን አስታርቆኝ የምትለው ነገር እኮ ነው ግራ የሚገባኝ። እኛ
ቶሮንቶ በደንብ ነው ያየሁት እኔ። ኤቲኤል አብረን ነበርን አትላንታ ላይ። በምን አጭር ጊዜው ሸምግሎ እንደመጣ ማወቅ ፈልጋለሁ። ማላቀው ዮኒ ቶሮንቶ መጥቶ ከሆነ ክሎን ተደርጎ እንደሆነ ማወቅ ስለምፈልግ በቪዲዮ አድርገው። ከዚህ ብጥብጥ ውስጥ አንድ ያተረፍኩት ከዮኒ ቶሮንቶ ጋር በደንብ ተዋወቅን። ጉድ እንደዚሁ ሚዲያ ላይ አብረን ከመቀመጥ በዘለለ ትውውቅ አልነበረንም። ከእናንተም ጋር ቴዲን ቅድም እያልኩት ነበር። ዝምድናችን እንደዚህ በቀን እንደዚህ ይሄን ሁሉ የምናወራ ቢሆን ኖሮ የት ደርስ ነበር? ይቅርታ ማሂዬን ሰደቡብኝ። በዋነኝነት አንተ እንደ የት ሄደ ፍራ ቦታ ቀይሮ ነው። እንኳን ደህና መጡ። ፍራ ተመልሶ ይመጣል። ጤና ይስጥልኝ። የተከበረ ሰላም ነው ብሮ። እንዴት ነው? ተሄዳ ተንፍሳ ምን ነው ሳቅ ብቻ አልክ። ፊራ ስልኩ ዘግቶ ነው። አይ ቲንክ እድል በኔ ቤት ስለለመድኩኝ እድል እኮ እስክሰጡኝ ነው የምጠብቀው ነው አይደለ? 8 ደቂቃ አለ። ፊራ ተመልሷል። አይ ከቶሮንቶ ጎን ለማስተያየት ራሱን ፈልጎ መሰለኝ። መኪና ውስጥ ገብቷል። ከሬስቶራንት ወጥቷል። ፊራ እየተንቀሳቀሰ ስለሆነ ኔትወርኩን ተሚለው እና አሁን ምን ቅድም አውርቻለሁ ዮኒ ስለ ይሄ ቻሌንጅ ተብሎ የመጣው ነገር ያው እንደምታውቀው ወስናት ጉድዊል ላይ የተመሰረተና ለመርዳት ካለ ሳይሆን የመነጨው ከታች ኮንክ ሰምተህኝም ሊሆን ይችላል አይደል? ሞር ከጠብና ኦኬ ሶ ያንን መንፈስ ሳይሆን የምንፈልገው እኛ ደግሞ እርቅ ነው። እነሱ ሁለቱ መካከል ያለውን ነገር ስኳሽ አድርገናል። የቀረን ነገር ከዚህ ከቻሌንጅ ጋር ተያይዞ ማህበረሰቡም እንዴት መቀለጃ እንዳታደርጉት እያለን ነው። መቄዶንያ ካንተ ጋር ተያይዞ እንትን ስላለው ፊራ ይዘጋባል። ቀበቶ ስላለው ዝጋው። ካንተ ጋር ተያይዞ ያለው ነገር ሞስትሊ በእውነት አንተ እንትን የምትለው ነገር አላየሁም። I have not seen anything። አንተ ቪዲዮ ስትለጥፍም ላይቭም ስትገባም እንደዚህ አላየሁም። ግን ከዚህ ነገር ጋር በቦታው ላይ መተህ ባደረከው ኢንቮልቭመንትም ፕሪ ኤግዚስቲንግ ነገሮችም ስላሉ ዛሬ በእርግጠኝነት ተነጋግረናል። ከቴዲና ከፍራውል ጋር ስናወራ ካንተ ሜንሽን አድርጌልሃለሁ። ፕሪ ኤግዚስቲንግ ነገሮችን አንነካም። we are going to limit እነሱ ሁለቱ መሃል ካለው ሪሌሽንሺፕ አንፃር ነው የምናወራውና ከዚህ ነገር አንፃር አንተን የሚያገናኝ ነገር በተለይ ነው ያየሁት። ይሄንን የቻሌንጅ ምናምን ተብሎ የመጣው ነገር ነውና እሱን አንተ በሌለህበት ቻሌንጁ ላይ ተጠርተህ ስለነበር አንተ በሌለህበት ቻሌንጁ ኦፍ ነው። እኛ ከጉድዊል የነሱን መታረቅ ወይ የሚመለከት እርዳታ እናርግ የሚለውን ነገር ማድረጉ ትክክል አልመሰለኝም። ያንተንም ሴይ ደግሞ በዚህ ውስጥ ኢንቮልቭድ ስለሆንክ መስማት ስለፈለግን ነው። ጥሩ። እኔ በዚህ ነገር እንግዲህ ኢንቮልቭ ማድረግ ፈልጌ አልነበረም። በመጀመሪያም ላይክ አልነበርኩበትም። በሁለተኛው ግን አዳምጫለሁ እና በሶስተኛው ላይ እንግዲህ እኔ ማለት የምችለው ነገር ካለ ብዬ ነው የመጣሁት እና ይሄው ልውጥ አውረድ እንዳይሆን ብዬ እኔ የጠየቁት ጥያቄ በዲጂታል ዓለም ላይ በተደረገ ትራንዛክሽን ኢዚሊ ተገብቶ መገኘት የሚችል ነገር ይሄ ሁሉ እዚህ ድረስ መድረሱ ገርሞኝ ነው። እስከዛሬ ለምን እንደዛ እንዴት እንደሆነ ብዬ ነው እንጂ ኢል ኢንቴንሽን የለኝም። ግን እዚህ ቁጭ ብዬ ሳዳምጥ ይሰ 3 ዓመት አታክ ሲያደርገኝ ነበራል። አይ ዋንት ቱ ኖ መቼ ነው አታክ ያደረኩት? እኔ እንግዲህ ብራውን ቤት መጥቶ ተጫውቷል። ብዙ ነገሮች እሱ ቤትም ቤት ተጫውቻለሁ። ምንም አይነት ጥላቻ እኔ አሳይቼም አላውቅም። ብዙ የሰማዋቸው ነገሮች አሉ፣ ግን የሰው ወሬ እንኳን አልሰማሁም። እሱን አትሊስት ነው ግልጽ ቢያደርግልኝ። እኔ ከዚህ በፊት በድዬ ከሆነ አታክ ሳደርገው በምን ዙሪያ እንደሆነ አዋን ነው። ይሄ ባለፈው የተሆነው ነገር እሱ ላይ ፐርሰናል አታክ ማንኛውም ሰው የምጠይቀው ነገር ነው። ለምን እኔ ላይክ አይቼ የተሻለ ሶሉሽን ካለ እዛ ጋር ነው የምሮጠው ሁሉ ጊዜ። I'm not gonna beat around the bush። የምታወቀው ሶሻል ሚዲያ ላይ ጠጠር ያለ ጥያቄ መጠየቅ ነው። አንዳንድ ጊዜ ዳምም ሊሆን ይችላል፣ ሲሪየስም ሊሆን ይችላል፣ አታክም ሊመስል ይችላል። that is me። ለዚህ ሁሉ እዚህ ደረጃ ያደረሰ because በስነ ስርዓት ጥያቄ ተጠይቀው ቢሆን ኖሮ እንጂ እኔ ለምን ሸጠ ለምን ምናምን አያገባኝም። it's like a free market, you can do whatever you want። ኦኬ
ያ አይ ቲንክ ለዛ ነው አሁን ሊሚት እናድርገው የሚለውን ቀን ከነሱም ጋር ሳወራ አንድ የተስማማንበት ነገር it's like ሌላ ደግሞ ኤክስቴንድ እንዳያደርግ ምናልባት in detail አንተም አሁን እንደምትለው in earnest ምንድነው really እዚህ ጋር ሜንሽን የሚደረገው አመታት ምናምን የሚባለው ነገር I don't feel the same way እንደዛ አይሰማኝም ብልኩን ኢንኩዚቲቭ በሆነ መንገድ ነገሮችን ጥያቄዎች ለመመለስ ያደረኩት ጥረት ነው እንደዚህ ትራንስሌት የተደረገው ምትል ከሆነ ለሱ የሚሰጠው መልስ ደግሞ እንዲኖናል ዲሆናል የሚለው ወደ ኋላ በሌላ መስመር አሁን እዚህ ከቴዲና ከሱ ጋር ያለው ነገር ሳይሆን በሌላ መስመር ወደ ኋላ ሌሎች ቦታዎች ላይ እንደሚወስደን ጠረጥራለሁ እንደዛ አይነት እምነት አለኝ ከዛ ይልቅ ከዚህኛው ኢንሲደንት ጋር በተያያዘ አንተ ያለ ኢንቮልቭመንት እኔ መመስከር የምችለው እነሱ ከነገሩኝም ካንተም ካየሁት በአካል መጥቼም ካየሁት በጣም በአንተ በኩል አለመሳተፍን ያየሁት በስድቡ ላይ በቪዲዮ መስራት መለጠፍ ላይ በላይቭ ገብቶ ማዋር እንደዚህ አይነቱ ነገር ላይ አልተሳተፍኩም even though ስምህ የተጠራባቸው ቦታዎች በቻሌንጁ ላይ ሜንሽን ብትደረግም you have shown restraint በዚህ ኢንሲደንት ነው ማለት እኔም ማውቀው ይሄንን ነው ስለዚህ እንደዛ restraint ያለው ሰው ካንተ ብዙ የምንፈልገው እንትን የምትለው ነገር አለ ብዬ አላምንም አይ restraint አልነበረም እነኚህ ነገሮች አድርጓል የሚባል አዲስ ኢንፎርሜሽን ካለ መነጋገር እንችላለን እኔ እስከማውቀው ድረስ ግን አንተ ኔም ተደረክ into the challenge የነበረ ኢንቮልቭመንትም ደግሞ እዛ ውስጥ ገብተህ እንትን ከፈተ ይሄን ላሳይ የሚለውን ጥረት ከማድረግ በዘለለ ሌላ ንግግር ሌላ መተላለፍ ነገር አላየውም ይልቁን አንደርላይንግ ሰርከምስታንሶች አሉ እነሱን ሚቲጌት ነው የምናደርገው እነሱን ለምን ብትል እዚህ ውስጥ ብቻውን ሃንድል እንድንነጋገር እንደወንድማማች ፈልጋለሁ ግን አሁን ያለውን ነገር ለመዝጋት ያንተ ኢንቮልቭመንት ከቻሌንጁ ጋር የተያያዘን እንደሆነ ነው ማየው ሞስትሊ እዛ ጋር ነውና ሌላ ነገር አለ የሚባል ከሆነ ይነሳ እኔ ግን ይሄን የተረዳው ተሳስቻለሁ አኔ ሌላ ነገር ካለ ሊነገረኝ ይፈልጋል ግን በዚህ ሌቭል እኔን አታክ ማድረጉ አስፈላጊ አልነበረም እንደማንኛውም ሰው ጥያቄ ነው ጠየቁት አወዝን ኢንሳልቲንግ ዮኒ ማኛ ያቃል እዚህ ቲክታክ ላይ ማንንም ከማንንም ጋር ተሰዳድቤ አላቀማ ይሄ ግልጽ ነው the way he went at me like you know እኔም ኮንፊውዝ አርጋችሁኛል ሁለታችሁም እና ከና አባባሉ ትዛዙን አክብረ ዮኒ ኢጂፕት ለመምጣትን እግራ ስለገባይ ነው እዚህ አጋጣሚ እኔ አንድ ጊዜ ገብቷል ባንደበታቸው ነው መጣባቸው ሰዎች እኔ እኮ ከዮኒ ጋር የነሱ ቢልቢል አይደለም እና ይሄንን ይውልብ ፊራ ምንድነው የምትለው በዚህ ላይ አንድ ያጠር ያርገውና የፊራን ድምጽ እንስማና በጉዳዩ ላይ እንደሱ ይሻላል በተቻለኝ መጠን ኮንቴንት ለማድረግ አይኖ አስቸጋሪ ነው አንድ ሰው ላይ ሁለት ታሪክ መፍታት ራሱ ሰውዬ ነው ራሳቸው ሰዎች ናቸው ሌላ ኢንተራክሽኖች አሉ ይሄንን ቆርጠን ሚቲጌት እናድርግ የሚለው ከባድ ስለሆነ ነው ከዚህ ከቻሌንጁ ጋር ብቻ እንዲሆን ያደረኩበት ምክንያት ዲሊኔት ማድረግ አትችልም within the two people relationshipዎቹን ዛሬ ላይ ብቻ ማለት ያስቸግራልና as it pertains አሁን ቴዲና ፍራውል ማከል ሶልቭ ካደረግነው ኢሹ ጋር በተያያዘ ኢንቮልቭመንት አንተ ላይ ካስት የተደረገው የተባሉ ንግግሮችና ከቻሌንጁ ጋር የተያያዘ ነውና ፍራ የሚለው ነገር ካለ እንስማ አጥኝ ይመስለኛል ከዚህ በፊት እኔን እንዳታከር አድርጎ ስለያዘኝም ይሆናል ለኪ ነው በኮንፊደንስ ሊሄድብኝ የፈለገው እኔ አሁን ነው የሰማሁት ይሄን ነገርና ለምን because ምክንያት የለውም like he doesn't have anything on me እሱ የሚለውን እንስማ አንዴ ዮኒ ያልኩኝ ፍራ ቀጥል ኦኬ ሰማል ድምጼ እየነዳው ስለሆነ ቪዲዮ ከከፈትኩ ይዘጋባቸዋል no we can hear you go ahead የዛሬ 3 አመት ደውለልኝ ነበር ከአዲስ አበባ እና ያነሳው ሐሳብ አለ እዚህ ጋር ማውራቱ አስፈላጊ አይደለም ለዛ ነው እሱን እንቆጣ ያነሳው ሐሳብ ነበረ ከዛ በኋላ አንዳንድ ገስቶች ላይ እነዛ ነገሮች ለምን ቲም ስለነበሩ አሁን እሱን ካነሳው ሁሉ ሙሉ ቲሞቹ አብሮ ይነሳል አትግባ ነው ማለት እኔ ይሄንን ጉዳይ በሚመለከት ብቻ ነው ስለዚህ በሚመለከት የሱ ኢንቮልቭመንት በውስጥ እሱን ምን ታረጋው መሰለ የዮኒን ስልክ ሰጠና ፊራ ታወራላችሁ በውስጥ እሱን ጉዳይ I don't think እኔ ማለት አንተ ታውቀዋለህ ዮኒ ታስለምታውቀው አሩን ነው ጌታ ማለት የነበረው እኔ አስታውሳለሁ እና እዛ ውስጥ ስለነበረ ለምሳሌ ከአዲስ አበባ ደውሎልኝ
ከዛ ከአዲስ አበባ ደወለልኝና እዛ ከነበሩት ቲም ጋር ገብቶ ፊራ ይቅርታ አድርግልኝ። ዲቴሉን ነክተህ ጉዳዩን ሳትፈታ ያ ዲቴሉን በውስጥ ዲቴሉን መንካት ነው የሌለብን። ሚቲጌት እናድርገው። የዮኒ ቶሮንቶ ኢንቮልቭመንቱ በዚህ ጉዳይ ላይ ኦፍ ኮርስ እነኛ ነገሮች ኤግዛዘርቤት አድርገውት ሊሆን ይችላል። አንተ ሆልድ የምታረጋቸው ነገሮች አፌክት አድርገው ሊሆን ይችላል። ሰው ለሚያየው ግን በዚህ ጉዳይ ላይ የዮኒ ኢንቮልቭመንት was በጣም ሲምፕል በጣም ቴክኒካል የሆነ ነበረ። ኤንድ ደግሞ ወደ ግጭቱ ውስጥ ተገብቶም ሲወራ ሪታሊየት አላደረገም። ቴዲ እኮ እንደዚህ ብሎ አንተ እንደዛ ብለሃል ሰዓታት ወስዳችሁ እሱ ሲለጥፍ ቪዲዮ ላይቭ ሲገባ እንደዚህ ያን ነገሮች ሰው ቤት እንኳን አላየሁት። ስለዚህ ከዚህ ጉዳይ ጋር በተያያዘ ዮኒ ምንድነው ላይክ አንተ ያልከው አለ ዮኒ ግን ያልመለሰው አይደለ? ለዛ ምንድነው ምላሽ? እሱን መስማት ነው ፈልገው። ያው አሁን እሱ ጋር እንትን ማለት ምክንያቱም ዮኒ በወቅቱ በነበረበት ጉዳይ ላይ ገለልተኛ ነው ተብሎ ደውል ተባለ። ከዛ በኋላ ከስልኩ በኋላ ሴቲንጉን ክፈት አለ። መጀመሪያ እስቲ ኦንላይን ላይ ዲጂታል ላይ ስላለ ዲጂታሉ ይከፈታል። ከፍቼ ቀጥታ ትራኩን አሳየሁት የቆመበት የተሸጠበት ምናምን ሳሳየው አይ ሴቲንግ ላይ ግባና አሳየኝ አለ። ሌሎች ነገሮች አይ ሴቲንግ ላይ አላሳየም አልኩት እና ሪሲቱ ፒዲኤፍ ነው የተሰራ ነው አለ። እንዴ ይሄ ነገር እንትን ነው አልኩና እዛው ጋር ነው ረግጬ ወጣሁት። በቃ አምዳን ምናምን ብዬ ወጣሁት። ምክንያቱም እነሱ የሚኖሩት ካናዳ ነው። የአሜሪካንን እንትን አሰራር ላያውቁት ይችላሉ። የአሜሪካና የካናዳ ላይመሳሰል ይችላል እንደ ህጉ ከሄድን ማለት ኬዙ ሲጀመር እዚህ እንትን ላይ እንደዚህ አይነት ኬዞች ሶሻል ሚዲያ ላይ የሚፈቱ አይደሉም። አንድ ሰው ምክንያቱም ወንጀል ነገር ነው የሚያወራው። የሆነ ሰው ሲከስ እንደ ክሪሚናል ነገር ነው ልጅቷ አወራሯ ተጨበርብር ያለው ምናምን ስትል ጉዳዩን ይዛ መሄድ ያለባት ወደ ፍርድ ቤት ነው። ግን እኔም ለዛ ነው ለጫውታው ድምቀት ምናምን ብዬ ቀለል አድርጌ ጉዳዩን የመጣሁት። ቴዲ ቅድም ሞቅ እንዲል ነው ያልኩት። አዎ ለዛ ነው እንጂ የሆነ ሰው ተጨበርብሮ ከሄደ ቅድም ሆኖ መሄድ ያለበት የት ነው? ህግ ጋር ነው። እዚህ ጋር ምን ሆኖ ነው የሚቀረው? ዩቲዩብ እና ቲክታክ ላይ ሆኖ በቃ እከሌ አጭበርባሪ እከሌ እንድን ነው ተብሎ እዛው ጋር ኮሜንት ላይክ ሼር ሁሉም ሀሳቡን ሰጥቶበት ይሄዳል እንጂ ምንም አይነት መፍትሄ አይገኝም። መፍትሄ ሊሰጥ የሚችለው ሁላችንም እኔም አሁን እኔ ኢትዮጵያ ሆኜ እሷ አሜሪካ ብትሆን ወይ ደግሞ እሷ አሜሪካ ሆና እኔ ካናዳ ወይ ደግሞ ሌላ ሀገር ቢሆን ተጭበርብራለሁ። ሁለታችንም ግን አንድ ሀገር ውስጥ ነው ያለነው እኔና እሱ። እሷ እውነት ልብ ትክክለኛ ስላልሆነች ነው። ትክክለኛ ልጅ ብትሆን ኖሮ ልትሄድ የምትችለው የት ነው? ህግ ጋር ነው። በቃ ፍራውል አጭበርብሮ ካምፓኒ አለኝ፣ አድሬስ አለኝ፣ ስም አለኝ፣ መልክ አለኝ፣ ፊት ለፊት የምታይ ሰው ነኝ፣ ፐብሊክ ላይ ያለው ሰው ነኝ። ስለዚህ ቀጥታ እሷ የምትሄደው የት ነው? ህግ ጋር ነው። ህግ ጋር ሄዳ እዛው ነው የምትጨርሰው። ስለዚህ ነው እሱም ያነሳበት ሀሳብ አይ ፒዲኤፍ ነው እያለ ተከራከረ። እንደገና ደግሞ ሴቲንግ ላይ ገባ። ዲጂታሉን ክፈት ብሎኝ ዲጂታሉን ከፈትኩለት። ከፍቼ ይኸው ትራኩ ይኸው የተገዛበት ዲጂታሉ ያሳያል ስለው አይ ሴቲንጉ ላይ ገብተህ ሌሎቹን አሳየናል። ምንድነው ማሳየት የፈለገው? እሱ ላይ ኢንፎርሜሽን ያለው ገንዘብ አለበት፣ ዳውን ፔመንት የተቀመጠ እንደገና ደግሞ ሌሎች ትራኮች አሉበት። ሌሎች ትራኮቹ ለምን ያያሉ? ያ የራሴ ነው አይደል የተገዛ ምናምን እዛ ውስጥ አልገባም ብዬ ስል ኦኬ ስለዚህ ኬዙ እንትኑ ወረቀቱ ፒዲኤፍ ነው እንጂ ሪሲት ነገር አይደለም ሲለኝ እዛ ጋር እናንተ ፐርሰናል አታክ ለማድረግ ነው ማለት ነው የመጣችሁት እንጂ ጉዳዩን ለመፍታት አይደለም ብዬ ወጥ። ከዚህ ውጪ ግን ከቴዲ ጋር አንድ ቅድም ጋዜጠኞቹን ይቅርታ ይልበልልኝ እንዳለ ያስታወስኩታል። ብላቴናው አብርሃም የኔ ወዳጅ የልቤ ሰው ልክ ዮኒን እንደምወደው ነው የምወደው። እሱን ይቅርታ ሊጠይቀው ይገባል። ቪዲዮ ሁሉ ሰርቶበታል ምናምን በቃ ልጁ እኔ ጋር የሚጫወት ነው፣ ከኔ ጋር የጥሩ የልብ ወዳጄ ነው። አንተም እንደዛው። ምክንያቱም በቃ የልቤ ሰው ነው አንተ ጋዜጠኛ ማህበሩን እንዳልክ። ስለዚህ እሱን እንትን ይቅርታ ጠይቀ እሱ አም ሶሪ እንድትለውና የሰራበትን ቪዲዮ አንሳለት። አንደኛ ልጁ በስም አላውቀውም። እኔ እንዳጋጣሚ ተቆርጦ ቦታ ቪዲዮ ነው ሲስቅ አይቼ ጀስት ኢሚቴት ያደረኩት እንጂ አያውቀኝም፣ አላውቀውም። ጀስት እኔ ያን ቪዲዮ ከሰራው በኋላ ልጁ ሰዎች አወቁት እንጂ ስሙን አልጠራው አላውቀውም ጭራሽ። እግዚአብሔር ምስክሬ ነው። ግን እኔ ስሰደብ ተቆርጦ ወጣበት ቪዲዮ ላይ ምናምን ሲል ስላየሁት ጀስት ያንን ኮፒ ያደረኩት እንጂ ሌላ ያልኩት ነገር አለ የተናገርኩት ነገር የለም። ያልኩት ነገር ቢሆንም ደስ እንዲለኝ በቃ ሶሪ ብላቴናው አብርሃም። እንደዛ ከሆነ
ልንዘጋ ደርሰን ወደኋላ ሪግሬስ አናደርግ አስታውሽኝ ለዛ ቆይ ጥሩ ነው ፊራ ምን ታደርጋለህ ፊራ ዮኒን አይኖ ቴክኒካል ምናምን ነገር ውስጥ ገብቶ መጠየቅ የሌለበት ጠይቆኛል ልትል ትችላለህ ግን አንተ ስለሱ ያወራህበት መንገድና እሱ አደረገ የምትለው ነገር የሚመጣጠን ይመስላል ካልመሰለ እሱ ይቅርታ ጠይቀው እኔ ለይቅርታ ለመጠየቅ ችግር የለብኝም ይቅርታ ለመጠየቅ ቴዲ ደግሞ ጋዜጠኛውን ማንነቱን ሳታውቅ ባሳየው እንትን በጣም ኦፍ ኮርስ ብዙ ሰው ስቋል ምናምን ዮኒ ራሱ አሁን ከላይ እንትን የተቸገረ ነው ገናውን ሳስበው እየሳኩ ነው ይቅርታ ለሳቁ ይቅርታ አርጉልኝ እኔ መሰለ እኔ ናርገው ገብቷል አቀናብሮ የፖስተቱት የሚያሞት ነው ይቅርታ በቁም ነገር ልንገርህ ነው አልዋሽ በቁም ነገር ልንገርህ እኔ ልጁ እኔ እስከምታውቁኝ ማንንም ጋር ሰው ካልደረሰብኝ ለቀልድ ከሆነ ቀልድ ነው ሰዎችን ግን የሰዎችን ቦርደር አከብራለሁ አንተን አይደለም ማንንም እንዲሳደብ አልፈቅድም የኔ መርህ ነውና ለዛ እኔ አሁን አንተ ቤት ሄዲ ስገባኔ ሻወር ሳልታጠብ ገብቼ አውቃለሁ ቆሻሻ የሚለኝ መድረክ ላይ ሻወር ታጥቤ ምናምን ሽቶ ተቀብቼ ነው መጣ መድረክ ላይ ነው በኮሜንት መድረክ ላይ ሽቶ ተቀብቼ ምናምን ነው መገባው አይተኛል እንዴት ቆሻሻ ስባል ማን የሰደበ መድረክ ላይ አንድ ሰው ቆሻሻ ያለ ንገረኝ ማለት ያ ልጅ አሁን ቆሻሻ ላይ አልከው አሁን እኔ እኮ እሱን ነው የምልህ እኔ ሽቶ ተቀጣጥቤ ነው እሱ አይደለም ይፈራል እሺ አንዴ ካንደበቱ ላወጣው ነገር እኔ ምላሱን አልይዝም ግን ከወጣ በኋላ ግን የራሴ ኃላፊነት ነው እንዳይደግሞ ማለት ነው ነገም ከነገ ወዲያ ከሰው ጋር ስንል ሐሳባችንን ወይም ደግሞ ውስጣችንን ይኮረኩራሉ ብለን ተሳዳቢዎችን ስቴጃችን ላይ አናስቀምጥ እኔ አንድ ማላደርገው ትምህርት ወስጃለሁ ይቅርታ ለሱ በቃ ከዚህ በኋላ ትምህርት ወስጃለሁ አመሰግናለሁ እሺ አሁን ቀጣይ ሄደን ይውላችሁ ሄደን መጨረሻው ላይ ደርሰናል ከዮኒ ጋር የሚገናኘውን ነገር ለወደፊት ዮኒ ማኛውም አለ ቴዲም አለ አሁን ከቴዲም ጋር ታርቃቸዋል ኮመን ፍሬንድ ነው እኔም አሁን አዲስ ከዮኒ ጋር ተዋውቀናል he seems like a very nice guy ጥሩ ነገሮች እንጂ I don't have anything bad to say about him ፊራ ማለት ያው ፊራ ነው እንደ ስሙ ፊራ ነው ዘመድ ነው ከዘመድ በላይ ማለት ነው እና ሶ ሁላችሁንም እንወዳችሁ ወንድሞቻችን ናችሁ የቀረ ነገር የተያዘ ነገር ካለ እንፈታለን as it pertains to this problem ግን ፊራ ከዮኒ ጋር የነበረው ነገር አንተ የተናገርከው ነገር ዋረንት አያደርግም ያምናል እኔ እንዳንድ ሰው ከተሳሳትኩኝ አርም ስለዚህ እሱን እንደ ወንድማችን እሱን እንበለውና ከዛ በኋላ I think አንተ ራስህ ይሰማሃል አይደለ እሱ ያደረገው በዚህ ነገር ውስጥ ማለት ነው በፊት የነበረውን ታሪክ አይደለም በዚህ ነገር ውስጥ እሱ የነበረው ኢንቮልቭመንት ኢቭን መጣላት ከጀመራችሁ ከቴዲ ጋር መመላለስ ከጀመራችሁ በኋላ ራሱ መልስ ሲሰጣ አልሰማን እና አንተ የምትለው ነገር ካለ ከሱ ጋር ያለው ነገር አትሊስት በዚህ ጉዳይ ላይ እንዝጋ የቻሌንጁ ጉዳይ ከስር ሊበሉኝ የደረሱት ነገር አለ ማታርፉ የምትሳደቡ ከሆነ ከናካቴው እንትን እንዳትሉ ሶ ጀስት ተውት ተረጋጉ ስድብ ምናምን አያዋጣም ለራሳችሁ 5 ሳንቲም ለማሰጡት ሌላውን አሰጭ ሆናችሁ ማትሰለፉ ውሸታሞች አቱ ከዚህ ላይ ያለን ሰዎች የቻሌንጁ ጉዳይ መሰላያ እናጥረው ለምሳሌ እኔ ገብቼ እንዳትረሱት ብዬ ደጋግሜ ነግሬያቸዋለሁ ለምን አንደኛ በዚህ አጋጣሚ እንደዚህ አይነት ቻሌንጅ ሲመጣልኝ ተግባራዊ ለማድረግ ሁለተኛ ፍራውል የተጠቀማቸው ንግግሮች በጣም ስላሳዘነኝ ማለት ነውና ለዛ ነው እዚህ ኮሜንት ላይ አሁን የቻሌንጁን ጉዳይ ደጋግሞ እንዳይረሳ ቢሉት እንዳትረሱ 65 ኮሜንት ሪፒት አድርገው አያና የመቄዶንያ ጠላት እያሉኝ ነው እኔ የመቄዶንያ ጠላት የምሆንበት ምክንያት የለም ያንን ካንስል ማድረግ አልቻልኩም እንዴት ነው ካንስል ማድረገው ቴዲ ታውቃለህ ተዋቸው ነው ይጻፉ ችግር የለውም ይሁን እኔ መቄዶንያ ጠላቻም ምንም የለኝም እንደውም እርዳታ የሚረዳበት ነው ዛሬ ከሁለታችሁ ጋር ስናወራ በደንብ ተነጋግረናል በጤነኛ መንፈስ መስጠት የምትፈልጉት ጨምራችሁበት ከፈለጋችሁ ከዛም ያነሰ ግን በበጀት በሐሳባችሁ አይደለ ለመስጠት ከቸርነት የምታደርጉትን እንጂ ከብሽሽቅ ግን አያና እንዲታወቅልኝ መፈልገው ቅድምም ቀላይ ደውለልኝ ቴዲም ባለበት ስናወራ ይሄ ነገር ቴዲም ጠይቆኛል ከልብ ነው ፍራውን ልታደርግ ያልከው አዎ ሄጄ ዮኒም ያውቃል እንደዚህ አድርጌ ትራንስፈር አድርጌያለሁ ይሄው ዋየርለስ ፕሮሰሱን ጨርሻለሁ ምክንያቱም ከ100,000 ወይ ደግሞ ከ50,000 ብር በላይ ቢዝነስ ቱ ቢዝነስ ካልሆነ በስተቀር ባንኮቹ ሆልድ ያደርጉታል ስለሚያደርጉት
2 ቀን ሄጄ መቄዶንያ እሱን ሁሉ ቼክ አድርገው ቻሪቲ መሆኑን አጣርተው ፕሩቭ ያደርጉልኝ ማለት $700,000 የሚል ቅድም እናንተ እየከለከልን አይደለም ፊራ ለምሳሌ የኔ እንትን መስጠት ትችላለህ አሁንም መስጠት የሚከለክልህ ሰው የለም እየከለከልን አይደለም this is not ፊራ 100 ሚሊዮን አይደለም 1 ቢሊዮን መስጠት ከፈለገ መስጠት ይችላል ኦሬዲ ዝግጁ እንደሆነ ዋየር እንትን አፕሩቭ እንዳስደረገ እንትን ብሎናል አሁንም አካውንት ከፍቶ አካውንቱ እንዳለው ነግሮናል መስጠት የምትፈልግ ከሆነ በጭብጨባ በልልታ እንድትሰጥ እናበረታታለን nobody standing on your way በዚህ በፉከ እናንተ አስገቡ እና ያስገባሉ በሚለው በዚህ በጠብና በስድድብ መንፈስ አይደለም እነሱም ከተመቻቸው 2 ሚሊዮን ካልሆናቸው 20,000 100,000 የተመቻቸው እኔም አደርጋለሁ የሌለውበት አስታራቂውኝ የመጣው ሰውዬ እኔም ይደርስብኛል ገባ እኔም ትንሽ ሳንቲም እረዳለሁ እንደዛ እናደርጋለን ፕሌጅ እናደርጋለን እንደ እርቃችን እንደ ሰላማችን የፍንጥራ አድርገን ነው የምንሄድበት 100 ሚሊዮን የምታረክ ከሆነ 10 ሚሊዮን የምታረክ ከሆነ 1 ሚሊዮን የምታረክ ከሆነ እንደኔ ካያና እኩል ነኝ ብለ 50,000 ከሰጠ ምንም ችግር የለብኝም 100,000 ከሰጠ ገባ ችግሩ የመጣንበት መንፈስ መጀመሪያ ፕሌጁ የተጀመረበት መንፈስ is not የእርዳታ መንፈስ ሳይሆን የጠብ መንፈስ እናንተ እንዲማረግ አትችሉም እኔም አድርጌ እንደዚህ አይነት ነገር አለው እሱን አብረን ከጠቡ ጋር እንድንዘጋው ስለምፈልግ ነው እንጂ ሌሎቻችሁም እንድታውቁ የምፈልገው እንኳን 100 ሚሊዮን የፈለገውን ያህል ገንዘብ አሁንም መስጠት ይችላል ደስ ያለውን ነገር ልክ ስንጨርስ ወንድማችን ፍራውል ይሄን አደርጋለሁ ሚል ከሆነ ያድርግ ካልሆነ ቀኙ የሚሰጠውን ግራውንድ አይ ከፈቀደም እሱንም ያድርግ nobody standing on his way nobody standing on ዮኒ ቶሮንቶም ሆነ ቴዲ አዋሳ ዮኒ ማኛውም ማድረግ እንችላለን የዚህ መጨረሻ ላይ ፕሌጅ አድርገን ብንኖር ደስ ይለኛል እኔም ይሄን ያህል እኔም እንደዚህ አደርጋለሁ ብለን ፕሌጅ አድርገን ብናደርግ ደስ ይለኛል ያንን የመጀመሪያ የነበረውን የቻሌንጅ መንፈስ ግን ሙሉ በሙሉ ዲሞሊሽ እናደርጋለን ቴዲ አትርሱ ብለሃቸዋል እርሱት በላቸዋል አትርሱት እንዳልካቸው እርሱ ገብተዋል because ያንን ቻሌንጅ ኬሪ ትሩ ማድረጉ የዚህ የጠብ መቀጠል ነው because አይ አድርገነው የርቃችን ምልክት አድርገን ቻሌንጁን የምንጠቀምበት ካላችሁና ወይም ደግሞ ከዛም በላይ እንሰጣለን ካላችሁ አምና ስታፊንግ ግን መጀመሪያ ቻሌንጁ የመጣበት መንገድ is not positive but በፖዚቲቭ መንገድ የምትሰጡትን የምትረዱትን እርዱ ነው የምላችሁ so ይልቁን ከዮኒ ጋር ያለው ነገር ከቻሌንጁን በዘለለ እንትን ነውና እሱን ስኳሽ ብናደርግ I love that okay እና እኔ ማወቅ ፈልጋለሁ የኔ እዚህ ጋር መጠየቄ ጥፋት ከሆነ በዚህ ሌቭል እንደዚህ አይነት ምላሽ የሚያስፈልገኝ ከሆነ አይኒት ነው እኔን ክላሪቲ ፈልጋለሁ አው እና እንትን ብለዋል ዮኒ ሜንሽን አድርጎልሃል ኮንቲኒዩስ የሆነ ነገር እንዳለው ነግሮሃል ግን ኖ ኮንቲኒዩስ ነገሩ ይወል ልንገር አይደለ believe ቢወራበት ምን ያረው ማይንድ እኔ ምንም ነገር እንደሌለ ነው የማውቀው እንደውም ያ ነገር እንደውም እሱ ላይ ነው ሞር ፖይንት የሚያደርገው ያቋል ነገሩ እሱ ውስጥ አንግባልኩ እኮ እሱንም ያስቆልኩት no I'm just saying እሱ ነው ቢለው ውስጥ አንገባም እሱ በኋላ I'm just saying okay ይወል ወደ ኋላ ብንመለስም እኔ ይወል አሮሃ በሂስትሪ እንደዚህ አይነት ሂስትሪ የለኝም ከማንም ሰው ጋር እና እኔ እንደውም አልጠበቅኩም ከሱ እንደዚህ አይነት ንግግር እኔ አልጠበቅኩም ማለት ነው ይሄን ያህል የጠየቅኩት ነገር እንደውም እኔ ሄድኩበት አካሄድ እንደውም እሱ ሀቀኛ ሰው ከሆነ ያወጣል ነፃ የሚያወጣው ነገር መንገድ ነበር አው እሱን አይውልህ አሁን ይሄንን I need you to know though እንዲያቅ ፈልጋለሁ ትክክለኛ ነው እንትን ከሆነ that was the best መንገድ ነበር መሆን የነበረበት what he didn't feel like that ዮኒ እንደኔ አሁን ሁሉም ሰው አታክ ያደረገኝ ይያል አንተ ገለልተኛ ነህ ተብለ መተ ኢንቮይሱ PDF ነው ስትል ታማኒነት የለውም ስትል ምን ኤክስፔክት አድርገ ነበር የኔ ምላሽ Okay. ገለልተኛ የሆነ ሰው PDF ነው is not like ትክክለኛ ነገር አይደለም ስትል እኔ አይደለም ያልኩት እሱን እኮ I didn't say that እንደዛ እኮ ነው ያልከው ከዚህ ሁሉ ይሄንን ያንን ከማድረግ እዛ ጋር ገብተ ሂስትሪ ላይ ታወጣዋለህ እኮ እንደማንኛውም እኮ የተደረገ ያለው እኮ ኢሜልን አሳየኝ ስትባል ኦኬ ጉግል ደውሉ እንደማለት እኮ ነው ታወጣው እኮ አሳየው ኢሜል አሳየው email account asayen ko the most recent email no ይሄ transaction እኮ happened like 2-3 years ago በዛን ሰዓት ያለው ነገር እኮ ነው ማሳየት ያለበት so that you show time frame ምናምን ከ3 አመት በኋላ ተመልሼ ኢሜል እንደገና ወደ ኋላ ሄጄ እንዴ that's the best way እኮ እኔ እኮ አሁን understand no come on like you know የተገዛበት ኢሜል አለ ሁሉ ነገር አለ ሁሉ መረጃ ያለ
ውጣ ውረድ ላይ ነበር የተኬደው። እኔ ደግሞ አይቼ በሶሉሽን ነው የሚሄደው። እኔ ሰዎች ለምንድን ነው ዋይድን በዚህ መልኩ ለምን አልሄዱም ብዬ የራሴ ያሰብኩትን ነው። በዛን ሰዓት ይፊል አታክት ሊመስል ይችላል፣ ግን አንተ ያደረክበት የሄድክበት አካሄድ አግባብ አልነበረም። it was never like you know እኔ እንደው እንዴት አድርጌ ሪስፖንድ እንደማደርግ ሁሉ ነገር አይገባኝ። It's not in my personality እኔ ወጥቶ መሰዳደቡ ምናምን it's not really እንትን አይደለም። ቢሆን ኖሮ like you know I mean ሶሻል ሚዲያ ላይ ብዙ ነገር ሲደረግ ታዩ ነበረ። በዛ ግን አታቀኝም አንተም። ኦኬ ፊራ አንድ ነገር በለንና አሁን ወደ መጨረሻው ፓርታችን እየደረስን ያለ ነው። በተለይ ከዮኒ ጋር በተያያዘ አይ ቲንክ አንተም ኦሬዲ ውስጥ ፊልም ያደረገው ነገር ካለ በተለይ ስፔሲፊክሊ ከዚህ ጋር በፊቱን ታሪክ ምናምን መፈተሽ ያልፈለግንበት ምክንያት አለ ቢኮዝ እዛ ውስጥ መግባት ስለማንፈልግ ነው። ከዚህ ጋር በተያያዘ ግን ጀስት ክሎዝ እናድርገው እና ከመቄዶንያ ከምናምን ጋር የተያያዘውን ነገር በእኔ በአዲስ መንፈስ ነው ብለው ይሄ ቻሌንጁ ምናምን አንተ 100 ሚሊዮን አለ አንተ አሳየኝ አካውንትህን ምናምን የምሬን ነው የሚለውን ትተን በእርዳታ መንፈስ እናድርግ ባይ ሰጀሽን ነው። አይ ብያታለሁኝ እሰጣለሁኝ የምትሉ ከሆነ ደግሞ ሚሊዮኖቻችሁን ሰብስበ ዳይ አይ ይሄኛው በጣም በፉክክር መንፈስ የተመጣ ነው እኔ ይልቁን ስማቸው ስለተነሳ ይሄን ረዳለው የምትሉም ከሆነ እሱ እኔ እንትን ምለው ነገር ነው። despite popular opinion ነው የምናገረው። በነገራችን ፖፑላር ኦፒኒየኑ በእናንተ ኪስ እኔ ቸር መሆን እችላለሁኝ ኮሜንት ላይ እንዳሉት ጎስቋላ ወንድሞቼ እሱን አልመረጥኩም ቢኮዝ ትክክለኛው መንገድ ነው ብዬ ማስበው በተረጋጋ በሰላማዊ መንፈስ በቸርነት መንፈስ በማድረግ መንፈስ አድርጉት የሚል ነው። ስለዚህ ፊራ ካንተ የምጠብቀው ብትችል ዮኒን ከዚህ ነገር ጋር በተያያዘ እሱ ያደረገው ነገር ትክክል አይደለም ፒዲኤፍ ነው ማለት አልነበረበትም ምትለውን እረዳለሁ። ግን ሪስፖንስህ ደግሞ እዛውስ ገብቼ መፈተሽ አልፈልግም። ከቴዲ ጋር ኦልሞስት ኢኩቪቫለንት የሆነ ሪስፖንስ ነው ስትሰጠው የነበረውና ለዛ ሪስፖንስ አይ ቲንክ I don't know አንተ የምትለው ነገር ካለ ሶሪ የምትለው ችግር የለውም። I'm sorry የምትለው ሳይሆን እኛ የክርስቶስ ልብ ያለን ሰዎች ነን። I'm sorry እሺ ተባረክ። ይቅርታ ምንም ችግር የለም። በመስቀል ላይ እኛ ስንት እንትን ያን thank you ተባረክ። I appreciate it ፍራ ቴዲ አመሰግናለሁ። እኔ አይ ቲንክ ስኳሽ አድርገናል ጨርሰናል አይደል ዮኒ? ከዚህ በኋላ የውሾን ነገር ያነሳ ውሾ ነው የሚባል ነገር አለ በነገራችን ላይ በዚህኛው ተርም ብዙ ላይ ሄድ ይችላል። ግን አንዴ ከተዘጋ በኋላ የተሰረዘን ኃጢያት የተዘጋን ነገር እንደገና መልሰን አንከፍት። በዛ እንስማማ አይደለ? አሁን ቪዲዮዎች የበቀደሙ ቪዲዮ እንደገና ስታዩ ሪዘንትመንት አለ ትስቲልሃል። አረ ይሄ ቴዲ የሚባል ልጅ ለካ ገብቶልኛል ምናምን ብለ ላይቭ ሰተት ብለ ከገባ አይሆንም። እዚህ ጋር አንተ ክርስቶስ ወይም የምትለው ነገር አለ ሄዶን በደልኩት እንደ ነገር እኮ ቤቱ ፖለቲካ ገብቼው ያያለው ጉዴ ችግር የለም እኔ የመጀመሪያው ነገር ከዚህ ልጀምር። ያው ሰው ሲናደድ ብዙ ነገር ሊናገር ይችላል። እኔ ለምን ዶላር እኔ የሰዎችን መብት አከብራለሁ፣ ሰዎችን አከብራለሁ፣ ድንበራቸውን አከብራለሁ። ሰው ዲስሪስፔክት ካደረገኝ ግን ሳልገለው ይግደለኝ ማለት የኔ መርህ ነው። እስከ ጥግ ድረስ አከብራለሁ ሰው እና ከዛ በመነጫ የተናገርኳቸው ንግግሮች ናቸው እነዛ። እንደዚህ አይነት ነገሮች መግባት አልነበረብኝም። በተቻለ መጠን እኔ ውስጤ እግዚአብሔር ያው እግዚአብሔር በሚያውቀው ሰው እኔ በማወቅም ባለማወቅም የበደልኩ ያለው እንኳን ከተሰማኝ እየተራመድኩ እንኳን እግዚአብሔርን ይቅርታ መጠየቅ ከራስህ ጋር ትታገላለህ። ውስጥ የሚጸጽት ነገር ካለ እኮ ሰላም አተኛ ማለት እኔ እንደዚህ አይነት ነኝ። በዚህ በሂደቶች ውስጥ መሀል መተላለፎች አሉ። አንዳንድ አላስፈላጊ ለጆሮአችሁ ተስማሚ ያልሆኑ ነገሮችን ሰምታችኋል። ከኔ የማይጠበቁ ከልብ ነው ለዛ ይቅርታ መጠይቀው። ተድበሰብሰውም እንዲሁ በግልጽም ለሰማችኋቸው ንግግሮች ይሄ ከኛ የማይጠበቅ ነገር ነው። ይህንን ነው ለማድረግ ሞክረው። ሌላው ነገም ከነገ ወዲያም እንደዚህ አይነት ትልቅ አጀንዳዎች ሲኖሩ ዋናው ዓላማችን ማህበረሰቡ ግራ ቀኙን አይቶ የሰለጠነ ውይይት እርቅም ከሆነ እርቅ እንዴት ነው
መማር አለበት። እኛ ካላስተማርን ወጣቶችን ህፃናቶችን የሚወጣው ትውልድም እንደተደናበረ ነው የሚቀጥለው። እኔ በግሌ ስለእናንተ አላቅም። እኔ በግሌ ግን ደወች ዶጎፍተ ሶሳይቲ የማህበረሰቡ ጠባቂ ነኝ ብዬ ነው ማስተባራት። እንደዛ ነው ሙሾ እንደዛ ራስን ዝም ብለህ ስትሾም ብትሆንም ባትሆንም ጠንቃቃ ትሆናለህ። እኔ የኦሮሞ ጠባቂ ነኝ፣ እኔ የአማራ ጠባቂ ነኝ፣ የትግራይ ጠባቂ ነኝ፣ የብሔር ብሔረሰቦች ጠባቂ ነኝ ብዬ ነው ማስበው። አልሾማችሁኝም፣ ግን ደግሞ እንደዛ እንዲሰማኝ ራሴን ሳደርግ በጣም በተቻለ መጠን ጠንቃቃ እንደሆነ ነው የሚያደርገኝ ለምናገረው ንግግር። በተለይ ደግሞ መሬት ላይ ላለው ህዝብ እዚህ ያለ ነው እንኳን እዚህ ያለ ነው እና ለዛ ህዝብ ማዘን አለብን የሚል እምነት አለኝ። ሌላ የቀረ ያላስታወስኩት ነገር የለም። ነገር ቢበዛ በአህያ አይጫንም። ብዙዎቻችሁ እንዳትረሱ አንድ የሆነ ሙቪ አለ የሰይፉ ፋንታሁን ይፈልጋል የሚል ሙቪ ላይ ሰውዬው ተስፋ ቆርጦ ነፍሰ ገዳይ ጋር ሄዶ የሆነ ብር ጠፍቶበት ነው ሎተሪ ደርሶት ያ ሎተሪ ለካ ዱቄት ውስጥ አስቀምጦት ሰራተኛው የሆነ ቦታ ደብቀው በቃ የጠፋ መሰለውና ነፍሰ ገዳይ ጋር ሄዶ ግደለኝ ብሎታል። ግደለኝ እንዳትገለኝ ብልህ እንኳን እንዳትምረኝ አለውና መጨረሻ ላይ ብሩን አገኘው። ነፍሰ ገዳዩ ደግሞ እንዳትገለኝ ብልህ ራሱ አብጄ ሊሆን ስለሚችል ግደለኝ ፈልገህ ግደለኝ ሲለው ብሩን ካገኘ በኋላ ነፍሰ ገዳዩ በቃ መፈለግ ጀመረ። ሊገለው ማለት ነው። ይፈለጋል ነው ያያችሁ። እንደዛ ነውና እንዳትረሱት ብያቸዋለሁ። እና እንዳትረሱት ስላልኳቸው እርሱት ብላቸው አይረሱም። የእነሱ አያሳስበኝም። ተሄዶ የሆነ ነገር ልንገርህ እዚህ ጋር ለሁላችሁም የሚሆን ከጠቀማችሁ ከዚህ በፊት አንተ ቤትም ጭምር ነው። እዚህ ጋር ዮኒ ቶሮንቶ 50 ምናምን ሺህ ዶላር በልቷል ተብሎ 54 ሺህ ሪመምበር የመጀመሪያ የተከራከረው ልጅ ዮኒ ማኛ ይባላል። ፊራን እንደተከራከረውላ የሆነን ሰው ካወቅኩት በኋላ እኔ የራሴ ሚዛን አለኝ። ገባ? በዛ ሚዛን ላይ ተንተርሼ ነው የምናገረው። ዮኒ ቶሮንቶን ማንም እየመጣ ሌባ በሚልበት ሰዓት ዮኒ ቶሮንቶ ዮኒ ማኛን ከፍሎት ነው ተብዬ 54 ሺህ ሄለን የምትባል ልጅ አጭበርብራ ወስዳ እሱን የወሰደብኝ ብላ አስወርታ አስጨፍጭፋው አሰድባው መጨረሻ ላይ ቴዲ ሐዋሳ ቤት መጠን ነፃ የወጣበት ምክንያት አለ ማለት ነው። ይሄ ነገር ነው የተደገመው። ሶሻል ሚዲያ ላይ የተደጋገመ ነው። ትንሽ ቻፓላቸው የሚባሉ ሰዎች ይመታሉ።